አንዳንዶቻችሁ ከመንግስት ተጽፎ የተሰጣቸውን ጥያቄ ነው ያቀረቡት በሚል ተችታችኋል። ዘፈን ያወጣችሁም አላችሁ። ተመሳሳዩን ያደረጉትን ደግሞ አልተቻችሁም፣ ዝም ብላችኋል በሚል ትወቀሳላችሁና እኔ ባደረኩት ማጣራት ራሳቸው አርቲስቶቹ የነገሩኝን ወደ እናንተ አምጥቻለሁ። እናንተ እንዴት አያችሁት ነው እያልኩ ያለሁት። እዚህ ላይ ምናልባት ሁለት ሰው ልጨምር እችላለሁ። ካሌላችሁም ችግር የለም። ብዙ ሰዎች ልካችሁልኛል፣ ግን የማደጋፊ እንደሆናችሁ ስላላወቁኝ ወይም ደግሞ ወይ ከአርቲስቶች ወገን ወይ ከመንግስት ወገን ሁኑ መለየት ስላልቻልኩኝ ነው። በኮሜንት ጻፉልኝና ፒክ አደርጋችኋለሁ። ቴዲ ሶሎ አጠጡ ሪኩዌስት ላይ ካለ አስገባው። ሶሎ ውሃ ጠጡ። አዎ አካውንቱ ካለ ሪኩዌስት ላይ አስገባው። ካልሆነ እኔ ልቀጥል። ሶሎ ውሃ ሶሎሞን ዛቡ አለ። ሶሎ ውሃ ጠጡ የሚል አይታየኝም። አንድ ቁጥር ጻፍልኝ ካለ። ኦኬ ይሄን ከጨረስን በኋላ ወደ ኢራን እና እስራኤል ስለምንመጣ በዛ ላይ በዓለም አቀፍ ጉዳይ ላይ ታዘባችሁትን እናወራለን። ትንሽ እዚህ ጋር ቆይታ አድርግ ማህበራዊ ጉዳይ። እሺ ሶራና አማራ ስትሮንግ ያወሩና ከዛ ወደ እንዳልክ ሄዳለሁ። እሺ ኖ ቀድመ የገባው እንዳልክ እያወራ እያለ ከሆነ ሶራ ታወራና እንዳልክ ታወራለህ። ከእንዳልክ በኋላ አማራ ስትሮንግ ታወራለህ። በተቻለ መጠን ኃላፊነት እንደሚሰማን ሆነን ነው ማውራት ያለብን። ኮሜንት ላይ የፈለጋችሁትን የመጻፍ መብታችሁ የተጠበቀ ነው። ከአምስት በላይ ግን እሳደባለሁ ካልክ ትቦለካለህ። ከአምስት በላይ የሚሳደቡ ሰዎች መመርመር አለባቸው የሚል ጽኑ እምነት ስላለ ማለት ነው። አንድ መደበኛ የሰው ልጅ አንድ ጤነኛ ሰው ከአምስት በላይ አይሳደብም የሚል እምነት አለኝ። ከአምስት ጊዜ በላይ ግን ሰው የምትሳደብ ከሆነ አንተ ሳትሆን በተደጋጋሚ እንደምናገረው የአባትህ ስፐርም መመርመር አለበት የሚል እምነት አለኝ። ስለዚህ እያየገባበት ሶራ ወደ አንተ ልምጣ። እሺ ምን ታዘብክ? እሺ ቴዲ አመሰግናለሁ። ያው ኖርማሊ የኢትዮጵያ ፖለቲካ ተመሳሳይ ሳይክል ውስጥ ስላለ ነው እኮ ችግሩና አሁን ድሮም ደርግ ጊዜም ቢሆን ሰዎች መንግስት ለዘመቻ ምናምን ሲፈልጋቸው ዘፋኞች ይዘፍናሉ፣ በግድም ማለት ነው። በኢህአዴግም ጊዜ ልክ እንደዛው ይደረጋል። እንደውም የሆነ አርቲስት ነበረ ሸዋፈራው ደሳለኝ ምናምን በኢህአዴግ ጊዜ በጣም አሽቋለጥክ ምናምን ተብሎ ልክ እንደዚህ ልክ የለውጡ ጊዜ ላይ ምናምን ነገር በሆነ ስብሰባ ላይ በጣም ሲወቀጥ አይቻልካለሁ። እንዲሁም ሰራዊት ፍቅሬ ራሱ ከመለስ ዜናዊ ጋር ቁጭ ብለህ እድል አልሰጠህንም ሁሉ ተብሎ ሲወቀስ ሰምቻለሁ። አሁን የኛውም ኖርማሊ ጥያቄ ቀድሞ ነው የተዘጋጀው ምናምን ኖርማሊ እነዚህ ዘፋኞችም ሐኪሞችም የሚዲያ ሰዎችም ሲቀርቡ ማህበራት አላቸው እኮ። ለምሳሌ ካሙዚ ወከለው የአቀናባሪዎች ማህበር ሊሆን ይችላል። ያኛው እንትና ሚካኤል ደግሞ የወከላቸው ደግሞ የአርቲስቶች የቲያትር ሰራተኞች ማህበሮች አሉ። በእነሱ ስር ያሉትን ሰዎች አወያይተው ጥያቄዎቻቸውን ይዘው መጥተው ተጨምቀው ለጠቅላይ ሚኒስትሩ ቀርቧል ጥያቄው። ሰዎች መገኘት አለመገኘት መብታቸው ነው ኖርማሊ። ግን ማህበራቸው ግን ጥያቄውን ያቀርባል። ለምሳሌ ያለባቸውን የታክስ ችግር ሊሆን ይችላል፣ የሌላ ለምሳሌ የሙዚቃ መሳሪያ ከታክስ ነፃ ሆኖ እንዲገባ ሊጠይቁ ይችላሉ። የተለያዩ ጥያቄዎች ሊኖራቸው ይችላሉ። ማህበሮቻቸውን ወክለው አንዳንድ ኢንዲቪዥዋሎች ሊናገሩ ይችላሉ። አንዳንድ ጥያቄ አሁን ለምሳሌ አዲስ ታይምስ ሲናገር ሰምቻለሁ። አስኪ ለፈጣሪ አመሰግናለሁ። እነዚህ ሰዎች አርቲስቶች ናቸው። ጥያቄ ካላቸው ፌር መሆን ስላለብኝ ነው። ጥያቄያቸውን ለባህልና ቱሪዝም ለምን አላሳወቁ? ባህልና ቱሪዝም ይመለከቷል። ለምን ከነሱ ጋር ስብሰባ አላደረጉም የሚሉ ወገኖች ሊኖሩ ይችላሉና ቀጥታ ለምን ከጠቅላይ ሚኒስትሩ ጋር ተገናኙ? ዛት አንድ ጥያቄ ሊሆን ይችላል። ለምሳሌ አሁን ጠቅላይ ሚኒስትሩ እነዚህን ሐኪሞቹንም አስተማሪዎቹንም በየራሳቸው በሚኒስቴር መስሪያ ቤቶች ደረጃ ተወያዩ ብሎ ማስቀመጥ ይችል ነበር። ምንም እኮ ችግር የለውም። ቀላል ነገር እኮ። ከዛ በኋላ የሚኒስቴር መስሪያ ቤቶቹ የራሳቸውን ግብአት ወስዶ ለጠቅላይ ሚኒስትሩ አቅርበው ጠቅላይ ሚኒስትሩ የሆነ ሰዓት ላይ መልስ ሊሰጥ ይችላል ጨምቆ። ግን ጀስት የበለጠ ደግሞ የጥያቄያቸው ተቀባይነትና ላይ ካሁን ለምሳሌ ሰዎች ለጠቅላይ ሚኒስትሩ ጥያቄ ሲያቀርቡ የሚሰማው ስሜት የሆነ ማለት ጥያቄ ቶሎ ይሰማልኛል የሚለው አይነት ፊሊንግ እንዲኖር ያንን መድረክ ማመቻቸት ራሱ ትልቅ እድል ነው። ባይዘው እኔ እንደዛ ነው የማስበው። አሁን የሆነ ሰዎች የመንግስት ደጋፊ ነን። መንግስት ለነዚህ አርቲስቶች ለኔ በነገሩኝ የራሳችን ጥያቄ ነው፣ ራሳችን ጨምቀን ተስማምተን አጽድቀን የተከፋፈልናቸውን ጥያቄዎች ናቸው የጠየቅነው ብለውኛል አርቲስቶቹ። ህዝባችን ደግሞ ኖ ጥያቄ ሲያነብ ለምሳሌ ካሙዙ ከጀርባው ካሙዙ ካሳ ይላል። ይሄ ማለት መንግስት ራሱ ጽፎ የሰጠው ጥያቄ ነው ይላሉና ምን ትላለህ በዚህ ጉዳይ ላይ?
ይሄንን ገለልተኛ ካለው ወይም ለምሳሌ ዘፋኞች ወይም አቀራባሪዎች የኛ ጥያቄ አልተጠየቀም እኛ አልሰጠነውም ብለው መናገር ይችላሉ ብዬ አምናለሁ እንጂ አሁን እርግጠኛ ሆነ እንደዚህ ተሰጥቶት ነው ምናምን ብሎ መደምደም በጣም ከባድ። እዛ ውስጥ እኮ ብዙ ሰዎች አሉ ገለልተኛ ናቸው ብለን የምናስባቸው አርቲስቶችም እኮ አሉ። እነዛ ሰዎች እኮ የመናገር መብት እኮ አላቸው አይደል? ሊናገሩ ይችላሉ። ሁለተኛ የፈጠራ ባለሙያዎች ነን፣ መብታችን ይከበር። አንዳንድ ለሙዚቃ መሳሪያ፣ ለድራማ፣ ለተለያዩ ለቀረጻ የምንጠቀማቸው ቁሳቁሶች ከቀረጥ ነፃ ይግቡልን፣ መብታችን ይከበር፣ ማህበር ይኑረን ማለት ይሄ እኮ ምን እንዴት መንግስት ጽፎ ሊሰጣቸው ይገባል? ይሄ ሲናገሩት የኖሩት ጉዳይ እንዴ በኢህአዴግ ጊዜ አልሰማችሁም? ይሄ እኮ በቃ ዲሞክራሲያዊ መብታቸው ነው። ማንኛውም ቴዲ ምን ነው እሱ ላይ ብቻ ተቆርቀ የመንግስት ልማት እያሉ መንግስትን ፕሬዝ እያደረጉ መንግስት ተቀባይነት እንዲኖረው እኮ የካድሬ ስራ ሲሰሩ አልነበር እንዴ? አሁን እኮ ችግሩ ምን መሰለህ ቴዲ፣ አሁን ለምሳሌ ልማትም አዲስ ታይምስ ላያመሰግን ይችላል ወይም ላይመቸው ይችላል። ያ ሰው ደግሞ ሊመቸው ይችላል። ፐርሰናል ኦፒኒየን እኮ ነው። እኔ የምፈልገውን ነገር እኮ መረቅ እኮ እችላለሁ እኮ። አይ መንግስት በቃ ትክክለኛ ነገር ነው። ለምሳሌ ኮሪደር ልማቱ በክፍለ ሀገሮች በተደረገው የሪዞርት ስራዎች በጣም ደስተኛ ነኝ ብዬ መንግስት ላሞግስ እችላለሁ። አዲስ ታይምስ ደግሞ ነው በቃ ይሄ ደግሞ ትክክለኛ ነገር አይደለም፣ ይሄ ልማት ምንም ትርጉም የለውም ለኔ ሊል ይችላል። እንኳን እሱ ትርጉም የለኝ በቃ ኢትዮጵያ እኔ ህልውና ትግል ነኝ ወደብ አያስፈልገኝም የሚል የለ እንዴ? ሰው መብቱ እኮ ነው በቃ ራስ ዩሮፕኒያን። ግን እንደዛ ለምን አሉ ሰዎች? ግን ማለት ከባድ ነው። አሁን ይሄ ነው ችግሩ። በቃ አንተ እንደኔ አስብ፣ በቃ አንተ ትክክል አይደለም፣ እኔ በሚሄደው መንገድ ብቻ ሄድልኝ። እንዴት ሊሆን ይችላል እንደዚህ? ዓለምስ እንደዚህ ይሄዳል እንዴ? ሰዎች አሁን ሰው ኢራንንና እስራኤልን ይደግፋል፣ ጋዛን የሚደግፍ ሰው አለ፣ የማይደግፍ ሰው እኮ አለ አይደል? ያ የሰዎች እኮ ኦፒኒየን ነው። በቃ ሰዎች የራሳቸው እይታና አካሄድ አላቸው። የሰዎችን መብት እኮ ማክበር ወሳኝ ነገር እኮ። አለመገኘት አለመጠየቅ መብት ነው። ተገኝቶ ደግሞ መጠየቅም ጥሩ ነው። እንደገና ደግሞ እርስዎ እግዚአብሔር ነዎትን ማለትም እኮ መብቱ ነው እኮ ያ ሰው። ግን ለምን እንደዚህ ያልክ አይባልም እኮ። በቃ ያለበት ነገር የራሱ አመለካከት ሊኖረው ይችላል። ይሄ አሁን ለምሳሌ አዲስ ታይምስ እኮ የሰለጠነ ዓለም ነው የሚኖረው አሜሪካ ውስጥ። ማንም ሰው የፈለገው ነገር ተነስቶ ዶናልድ ትራምፕን ይሳደብ የለ ያሞግስ የለ። ልክ እንደዛ እኮ ለምንድን ነው ኢትዮጵያ ውስጥ ሲሆን ግን እርግማን የሚሆነው ይሄ ነገር ማለት ነው? ሰዎች በቃ የራሳቸውን ኦፒኒየን ያቀርቡ። ሁሉም እኮ ለምሳሌ የጤና ሰዎች አሁን ብሏል፣ ፓርላማ ጥያቄ ተሰጥቷቸው ነው የሚቀርቡት ምናምን ነገር አለ። ዶክተር ደሳለኝ ጥያቄው ተሰጥቶት ነው የሚናገረው። ኦፍኮርስ ጥያቄው ቀድሞ ለጠቅላይ ሚኒስትሩ ገቢ ይደረጋል እንጂ ቀድሞ ጥያቄ አይሰጥም። እንዴት አይነት አካሄድ ነው? አንዳንዴ እኮ ነገሮችንም እኮ ሚዛናዊ መሆን ጥሩ ነው እኮ። የምትቃወምበት ነገር አለ፣ መቃወም መብቱ ነው። አሁን አዲስ ታይም ለምን አርቲስቶቹን ተቃወመ አለ? መብቱ ነው፣ ግን ማክበር አለበት። የእነሱን ሰዎች መብትም ማክበር አለበት። ጀስት በቃ ትክክለኛ ነገር ነው። ሰዎች ደስ ያሉትን ነገር በጣም ሊያደንቅ ይችላል። እስከ ጥግ ድረስ ሄዶ ሰው ሂትለርንም እኮ ማድረቅ ይችላል። ለምን አደነክ ግን አትልም እንዴ? ምን ማለት ነው ይሄ? በቃ ይሄ እኮ ሲቪላይዝድ ዓለም ነው። በቃ ይሄ በጣም እንትን ያለ ነገር እኮ አይደለም። መንግስት እዛ ጋር ለምሳሌ ሙሉ ስብሰባውን እኔ ሙሉን አላየውም። ነገር ግን የአብዛኞቹን ኩርፊያም ደግሞ ቆራርጦ የሚያሰሙትን ቅድም ሳስደምጣቸው ነበር ኢቲቪ ያስተላለፈውን። ለምሳሌ አሁን አገሪቷ ያለችበት ሁኔታ አለ። ጦርነት ውስጥ ነው ያለነው። የተቸገሩ ሰዎች አሉ። ምናልባት ከታዳሚዎቹ መካከል አርቲስት ሆነው ጦርነት የለም ያለ አለ። ጦርነት የለም ወይም ደግሞ ሰላም ነን ሁሉም ነገር አልጋ ባልጋ ነው ካለ ቢኮዝ አርቲስት ስትሆን የእናቴ አባተ ልጅ መሆን ይቀርና የህዝብ ልጅ ነው የምትሆነው አይደለም? የህዝብ ልጅ ደግሞ ስትሆን ህዝቡ ካንተ የሚጠብቀው ነገር አለና ምናልባት እንደዚህ አይነት ጥያቄዎችን እንደዚህ ምንም ችግር የለም ዝም ብሎ ይሄ ጩኸት ነው ስም ማጥፋት ነው ምናምን ብሎ ፕሮፓጋንዳ የሰራ አለ ወይ? በአርቲስት ስም ተመሳስሎ የገባ ካድሬ አለ ወይ? በግሌ አልሰማሁም። ኖርማሊ እኔ አሁን ለምሳሌ ብልጽግና ደጋፊ ነኝ ልል ይችላሉ። ግን ብልጽግና የማይመቸኝ ፓርቶች እኮ አሉ። በቃ የማይመቸኝ ነገሮች ማለት ነው። ለምሳሌ በሚሰራቸው ስራዎች ደስተኛ ያልሆንኩባቸው ነገሮች አሉ። ደስተኛ ደግሞ ሆኜ የምደግፍባቸው ፓርቶች አሉ። በቃ እኔ አሁን ለምሳሌ የፋኖ ትግል አይመቸኝም እላለሁ። የፋኖ ትግል በቃ የትጥቅ ትግል ስለማይመቸኝ ፋኖም ህወሓትም ኦላም አይመቸኝም። በቃ በትጥቅ ትግል ይሄ መብቴ ነው። መንግስትን የምደግፈው በትጥቅ ትግል ስለማላምንና መንግስት በሰላማዊ መንገድ እንዲወርድ ስለምፈልግ ዛሲት። አሁን ይህንን መብት ግን መብት አይደለም አንተ የመንግስት አሽቋላጭ ልትለኝ መብቱ ነው ማለትም ግን ይሄ በቃ መንግስት የምደግፈው መንግስት በሰላማዊ ትግል እንጂ
ችግር ነው። ለዚህ ነበር ጽፋችሁ ያዙን ወደ እንዳልክ እንሂድ። እሺ ወደ እንዳልክ እንሂድ። እሺ እንዳልክ አንተስ ምን ትላለህ? ቅድም ብዙ ስላወራው ኦልሬዲ ፖይንታችን የአርቲስቶቹም ሌሎች እኔም ገብቻለሁ ፕራይም ሚኒስትር ኦፊስ ከጠቅላይ ሚኒስትሩ ጋር ትላንት ወዲያ የሶሻል ሚዲያ እና ጋዜጠኞች የኮሚኒኬሽን ባለሙያዎች ጋር ውይይት ነበርኩ እና ስለነበርኩበትም ጭምር ሀሳቡን ጠቅላላ አድርጌ ላንሳ። ምንድነው የዚህ ሀገር ነቀርሳ እንደ ሀገር መስተካከል አለበት ብዬ የማስበው ብዙ ሰው የዚህ ሀገር ችግር የበታችነት ስሜት የሚሰማቸው ሰዎች የበታችነት ስሜት ምናምን ይባላል። የዚህ ሀገር በሽታ ግን የበላይነት ስሜት የሚሰማቸው ሰዎች ከነሱ የሚመነጭ ነቀርሳ ነው የዚህ ሀገር ህመም። ለምን መሰለ? የበላይነት ስሜት ሲሰማው የነበረን ሰውዬ እኩል ነህ ያልክ ቀን ያብጣል። ከማንም አትበልጥም አንተ እንደ ማንኛውም ኢትዮጵያዊ ለዚህ ሀገር የአንበሳ ድርሻ ሳይሆን ያዋጣው ሲምፕሊ እንደ ማንኛውም ኢትዮጵያዊ በቃ ኢትዮጵያዊ ነህ ቪአይፒ አይደለህም ያልከው ቀን ሀገር ለማፍረስ ይነሳል። የዚህ ሀገር ነቀርሳ የሚነሳው እኔ የበላይ ነኝ ብሎ የሚያስብ ኮሚኒቲ ጋር ነው። ሶ ፋይናል የገባኝን ነጥብ ነው ነገር። ስለዚህ በጣም መረጋጋት ያለባቸው እዚህ ሀገር ይሄ የኢትዮጵያን የአንበሳ ድርሻ ካልወሰድኩ የሚሉ እኔ ነኝ ጠፍጥፌ ይችን ሀገር የሰራዋት። ተረጋጋ፣ አልሰራያትም። ባይዘው እቺ ሀገር የሁሉም ነች፣ የሁሉም። እኔ ነብር ነኝ እዚህ ሀገር ላይ፣ እኔ አንበሳ ነኝ፣ እኔ ጎፈሬው ነኝ፣ እኔ ሳንቲሙ ነኝ፣ እኔ ከእንትና ጋር ተዋልጅ። አይሰራም። እኩል ነን። ሺናሻውም፣ ጋምቤላውም፣ ሀዲያውም፣ ሶማሌውም፣ ጅጅጋውም፣ አፋሩም፣ ሲልጤውም ሁሉም እዚህ ሀገር ላይ ሙሉ መብት አለው። ኦርቶዶክሱም፣ ሙስሊሙም ሁሉም እዚህ ሀገር ላይ ባለ መብት ነው። እንትን ሀገር ናት የሚል ደግሞ አንድ ፖለቲካ አለ። የሆነ ሃይማኖት አንስተው ባይዞ ኢትዮጵያ የሚባል ሀገር እንጂ እንትን የሚባል ሃይማኖት ሀገር የለም እዚህ ሀገር። እንትን ሃይማኖት ሀገር ናት አይደለችም፣ ሆናም አታውቅም፣ ወደፊትም አትሆንም። ኢትዮጵያ የሚባል ሃይማኖት የለም፣ ሀገር አለ። አለቀ። ጥግ ጥግ ይዘን ተከባብረን እንኖራታለን። ሁለተኛው ነጥብ ምንድነው? አርቲስቶች ገብተዋል አብይ አህመድን ለማውራት። ይሄ የተለያዩ የኪነ ጥበብ ባለሙያዎች በፊልሙ፣ በሙዚቃው፣ በቲያትር፣ በማስታወቂያው ላይ ያሉ አርቲስቶች የተወጣጡ ሰዎች ተገኝተዋል እዛ ፔም ኦፊስ ላይ። ሶ እኔ ከነበርኩበት አንጻርና እነሱም የነበርኩበት ምንድነው ፖይንቱ የተደራጀ ጥያቄና በግል የምትጠይቁ ተብሎ ጠቅላይ ሚኒስትሩ ቃል በቃል ያለው ነው የምነግርህ። ቃል በቃል የተደራጀ ጥያቄ የምትጠይቁ ምን ማለት ነው? ጠቅላይ ሚኒስትሩን ከማግኘታችን በፊት 2-3 ቀን ጎብኝተናል ሀገሪቱ ላይ የተሰሩት ትልልቅ ፕሮጀክቶችን። ስለዚህ ትልልቅ ፕሮጀክቶችን ከጎበኛን በኋላ በጋራ ተሰብስበናል ኢትዮጵያን እንጠይቅ የሚል አርቲስቶችም እንደዛ ተሰብስበዋል። የአርቲስቶች ማህበር ተሰብስቦ ጥያቄ አደራጀ። ጥያቄ ተደራጀና ለካሙዙ ይሄን ይጠይቅ፣ አዝጌ ይሄን ይጠይቅ ተብሎ አርቲስቶቹ ተሰብስበው ጥያቄ ወጣ እንጂ የመንግስት ባለስልጣን ወይም የመንግስት ካድሬ ወይም የአብይ ካቢኔ ያደራጀው ጥያቄ አይደለም። ባይዘው አይደለም። ጋዜጠኞች የጠየቁት ጥያቄ፣ እነዚሁም ተሾመም ሌሎች የጠየቁት እኛ ተሰብስበን ነው። ባይዘው ከሁለት ቀን በፊት ከጎበኘን በኋላ የተለያዩ ፕሮጀክቶችን ጎብኝተን ተሰበሰብንና የማህበር ጥያቄን ጠይቅ፣ በግል እንጠይቅ የሚል በግል የሚጠይቅ በግል ይጠይቅ ተባለ። በማህበር የሚጠይቅ በማህበር የሚጠይቅ ተባለ። አለቀ። ለካሙዙ ተብሎ ከመንግስት የተላከ ጥያቄ የለም። ካሙዙ እዛው አርቲስቶች ተሰብስበው ያሰባሰቡት ጥያቄ ነው። አዝጌም እንደዛው ነው የጠየቀው። አፕሪሺዬሽን ደግሞ የሀገር መሪ ስታገኝ አፕሪሺዬት ማድረግ አለብህ። አለቀ እንዴ። የሆነ ሰው ስለጠላ አብይ አህመድን መጥላት የለብኝም። እኔ እወደዋለሁ። ይኸው 2000 ሰው እዚህ ያለ ስትገለበጥ ውለት አድራለ። አብይ አህመድ አኒል እንዳልካቸው ዘነበ ይወደዋል፣ መብቴ ነው። አዲስ ታይም ይጠለዋል፣ መብቱ ነው። ሳምበዲ ይጠለዋል፣ መብቱ ነው። እኔ እወደዋለሁ፣ መብቴ ነው። አክብርልኝ። ያንተን የጥላቻ መብት እንዳከበርኩ ሁሉ አብይ አህመድን የመውደድ መብቴን አክብርልኝ። ምንድነው? እኔ ስለጠቆርኩ ጥቆር አይባልም። እኔ አብጫለሁና አንተም እበጥ አይባልም። እኔ እንጀራው ሻግቶብኛል ያንተም ይሻግ አይባልም። ችግር ካለበት ይሄ ችግር አለበት፣ የዚህ መንግስት ስርዓት ይሄ ክፍተት አለበት፣ ይሄን አልቀበልም፣ ይሄን እንቀበልም እና አብይ አህመድን እንዳልክ ስደግፍ ሙሉ የመንግስት ስርዓቱን ደግፈ ነው አይደለም። የምትቃወመው ነገር የለም። በደንብ አለ፣ በደንብ ዛሬ ቀበሌ ሲሄድ የሚያበሳጩኝ ሰዎች አሉ። ብጭት እያልኩ ነው። የሚደብር ነገር የለም አለ። ሙሉ ለሙሉ ትጠለዋለህ? ኖ ምቃወመውን እቃወማለሁ፣ ደግፎ እንደግፋለሁ። ሶ አርቲስቶች ተሰበሰቡ። 4፣ 5፣ 8 መንግስት ላይ የነበሩ አርቲስቶች እያሉ
ትላንትና ጉዞ አድዋ ፕሮጀክት የሚባል ታከለውማ ከንቲባ በነበረ ሰዓት ከመንግስት ካዝና እየቧጠጡ ይህንን ጉዞ አድዋ ፕሮጀክት ሲያስቀጥሉ የነበሩ በየአድዋው ግን የአማራ ፖለቲካ አቀንቃኝ የሚመስሉ ሻሽ ያንጠመጠሙ አርቲስቶች ቁጭ ብለው አብይን አፕሪሼት አድርገው ያ አርቲስት እዛ ቁጭ ብሎ ሰራዊት ፍቅሬ ሌሎችም 7-8 ዓመት የበሉ ቁጭ ብለው ካሙዙና አስጌ ላይ ታርጌትሊ ተለይቶ የተመቱበት ምክንያት ይታወቃል። በደንብ ነው የማውቀው እኔ አንዳንድ ምንድነው ይሄ ምንድነው የደቡብ ልጅ ብቻ አይደለም እንዳንድ የነ ካሙዙ የነ አስጌ ደም እንዳለበት ወጣት ሆን ተብሎ ታርጌት ይደረገ ነው። ሆን ተብሎ የታሪክ ወዳላ ቼክ እናድርግ። ኤልያስ መልካ ከመለስ ዜናው ጋር የተለየ ቁርኝነት ነበረው፣ ምንም ጥያቄ የለውም። ሌሎች አርቲስቶችም በተለያዩ መንግስታት ታሪክ ውስጥ ብዙ ፕሮሞሽን ሰርተዋል። የአባይ ግድብ ከዚህ በኋላ ሻማ አይበራም ብሎ ብዙ አርቲስቶች ሰርተዋል። ይሄ ኢትዮጵያ ውስጥ ያለ የተለመደ የሚኖር ነው፣ ይቀጥላል። ምንድነው ካሙዙ ላይ ዘመቻ የምታስከፍተው? ምንድነው አስገኘው አሽኬን ከማየት የምትለው? ባይዞ የፈለገ ታብጣታለ እንጂ ካሙዙ ይቀጥላል፣ አስጌም ይቀጥላል፣ አይቆምም። ልጆቹ ጄኒውን ናቸው፣ ዩኒክ ናቸው፣ የሚገርም የሙዚቃ ብስለት ብቃት አላቸው። አትቋቋማቸውም፣ ባይዘው አትቋቋምም። የፈለገ ባይኮት ብትጀምር ካሙዙ ካሳ አይቆምም። የሚገርም ሰው ነው። ሰው በጣም የሚወድ ብሔር ሳይለይ ሙዚቃ የሚሰራ ለአስቴር አወቀ፣ ለብስራት ሱራፌል፣ ለሂቦንጎ የምሬ ነው። ካሙዙ ካሳ ለአስጌ፣ ለማሚላ እንደገና ለፍቅር አዲስ፣ ለኃይልዬ ታደሰ፣ ለነዋይ ብሔር ሳይለይ ለሙዚቀኞች ሙዚቃ የሚሰራ አቀናባሪ ነው ካሙዙ ካሳ። ደርሳ አጋጣሚ ግን ተልታሸማቀቀ ነው። የዳኘዋልና የብስራት ሱራፌልን ዘፈን ሰርቷል እኮ ካሙዙ ካሳ። አይለይም ካሙዙ። ለአፋር ሰርቷል፣ ለሶማሌ ሰርቷል፣ ለወላይታ ሰርቷል፣ ለሽናሻ ለጋምቤላ ሰርቷል። ካሙዙ ያልሰራው ብሔር ብሔረሰብ ሙዚቃ የለም። ደርሰ ክፍተት አግኝተ ይህን ሰው ዘመቻ ታስከፍትበታለህ። ስንት ለሀገር ውለታ የከፈለ ሰው። እኔ ዘፈን አልወደም፣ እኔ ጴንጤ ነኝ። ዘፈን በጣም ነው የሚያስጠላኝ በዚህ ሰዓት። በተለይ ግን ለምንድን ነው በዚህ ጉዳይ የምታወራው ካልከኝ እንደዚህ እንድታጠቃው አልፈቅድልህም። ሰውየው ወጥቶ ማውራት የሚችል ሰው አይደለም። ሰውየው ሙዚቃ ነው የሚችለው። ኦኬ ዞሮ በጣም እሺ፣ ሐሳቤን አንድ ደቂቃ ስጠኝ እንግዲህ በአንድ ደቂቃ ምን ለማለት ፈልጌ ነው ቴዲ አዲስ ታይምስ ሌሎችም አሁን የገቡ ሰዎች ጋር በሀሳብ ልዩነት ይኖረናል። ምንም ጥያቄ የለውም፣ ይኖረናል፣ ወደፊትም ይኖረናል። አዲስ ታይም እና እኔ ከመስከረም ይልማ እጅጋዩ አይለምሩ ማፀን ውስጥ እኩል አልወጣንም። የኔ እናት ነች እቺ። እኩል አንድ ማፀን ውስጥ አልወጣንም። ብንወጣ ማን ነው ቴታ እንግባባ አይባልም። ስላልተግባባንም እንገዳደል አይባልም። ቴዲና እኔ ለምሳሌ የዛሬ ወር ነው 15 ቀን በሆነ እንትን ጉዳይ ላይቭ ላይ አልተግባባንም። ተበሳጭቼ ወጥቼበታለሁ። በዚህ ጉዳይ ረስተነው ተገናኘ፣ አለቀ። የዘላለም ሕይወት አናገኝበትም። ዲስ ኢዝ ፖለቲክስ። አብረን ስንኖር የምናስተካክለው ነገር አለቀ። ስለዚህ ምንድን ነው እኔ አሁንም ወደፊትም ለአዲስ ታይምስም ለሌሎችም ሶራም እዚህ ላሉ ገስት ላይ ለገቡም ሌሎችም ግዴታ አንድ ትንፋሽን ተንፍስ ግዴታ እንደ አንድ እናውራ ብተዋል። ካሙዙ ካሳ አርቲስቶች ያዋጡትን ጥያቄ ነው የጠየቀው። አስጌም እንደዛው፣ እኔም ጠይቄያለሁ፣ ሌሎችም ጋዜጠኞች ጠይቀዋል። እኔ በግሌ አብይ አህመድ አሊን እደግፈዋለሁ፣ እወደዋለሁ። ኦኬ እስቲ እዚህ ጋር ይሄን አርቲስት እኒና እያነበበ ነው ጥያቄ የሚያቀርበው፣ ትሰሙታላችሁ። አብዮት ያማከለ ዋነኛ ተግባሩ ከፈጠራ ስራ ጋር የተቆራኘ የዲጂታል ፕላትፎርም ማበልጸጊያ ያስፈልገዋል። ከኤአይ ኢንስቲትዩት ጋራ ከቴሌኮሙኒኬሽን እንዲሁም ከኢንሳ የመሳሰሉ ዲጂታል ላይ በጣም የበለጸጉ ተቋማት ጋራ በጋራ የምንሰራበትን ማዕቀፍ ቢመቻች፣ እነዚህ ነገሮች ተረድተው የነገሩንም ጥልቀት ተረድተው መልካም ምላሽ እንደምናገኝ ተስፋ እናደርጋለን። አመሰግናለሁ። ክብርነቱ በቅድሚያ ሁሉም እያነበበ ነው ጥያቄ የሚያቀርበው። እየለየ የምትመታ ከሆነ ግን ችግር አለ ማለት ነው። ግልጸኝነት ለዘላለም ይኖር። የተለያዩ ሀሳቦችን ነው እየሰማን ያለ ነው። ሁሉም እያነበቡ ነው ጥያቄ የሚያቀርቡት። ስለዚህ እዚህ ጋር የሚያድንህ በእጅ ያለው ሀቅ ብቻ ነው። እኔ አላድንህም፣ ፑቲን አያድንህም፣ ፊልድ ማርሻል አያድንህም፣
ሀቅ ብቻ ነው ወይም ደግሞ ንግግር የማሳመኛ ነጥብ ብቻ ነው የሚያደነው። ሜዳውም ይኸው ፈረሱም ይኸው። የኔ ኃላፊነት መድረክ መክፈት ነው። እሺ ወደ አማራ ስትሮንግ እንመጣለን። አማራ ስትሮንግ የአርቲስቶችን ስብሰባ ከጠቅላይ ሚኒስትሩ ጋር የነበረው እንዴት አየው? ታንክ ዩ ኬዲ አይ ቲንክ ምን እኔ በተለየ መልኩ አላየሁትም። ልክ እንደ ሌሎቹ ከሌሎቹ ቅድም ማነው አንድ ወንድሜ ሲናገር ነበር። ልክ ነጋዴዎችን፣ ሐኪሞችን፣ አስተማሪዎችን ጠቅላይ ሚኒስትሩ ሁሉን አውቃለሁ ባይ ስለሆነና የራሱን ካልት መገንባት የሚፈልግ ሰው ስለሆነ ሁሉንም እንዳናገረው አድርጌ ነው የማየው። ከዛ በፊት አንድ ነገር ማለት ፈልጋለሁ። አሁን በፊት የተናገረው ወንድም ሲናገር ኢትዮጵያ ውስጥ ያለው ነቀርሳ የበላይነት ስሜት የሚሰማው አካል ነው የሚለው ነቀርሳ አባባል ልክ አይደለም። ሁለተኛ ኢትዮጵያ ውስጥ ያለው ነቀርሳ ይሄን ስርዓት የተከለው ነው። አንዱ የበላይነት አንዱ የበታችነት ስሜት እንዲሰማው አድርጎ የተከለው ስርዓት ነው። ይህ ስርዓት ደግሞ ያለውን አዲስ አበባ ነውና እንዴት አድርጎ ለዚህ ነው አርቲስት ስትሆን አክቲቪስት የሶሻል ሚዲያ ኒውትራል የሆንክ የህዝብ ሀብት ነኝ ብለህ ራስን ስታቀርብ ከእንዲህ አይነት አነጋገሮች መውጣት አለብን። ምክንያቱም አርቲስት ከሆንክ የአርቲስት ሶሻል ቤዙ ህዝቡ ነው አይደለ? ኢንዲስክሪሚኔትሊ ባጫሉ ዘፈን ያልጨፈረ ሰው የለም አይደለ? በጥላሁን ገሰሰ ዘፈን፣ በነ ቴዲ አፍሮ ዘፈን አይደለም የነሱን ከዛም አልፈ በነ ማይክል ጃክሰን ሁሉ መጨፈር የሚችል የሚፈልግ በነ ቢዮንሴ ዘፈን የሚጨፍር ህዝብ ነው። አርቲስት እንደዛ ነው። ክሮስ እንትን የለውም፣ የፖለቲካ ባውንደሪ የለውም። እና አርቲስቱ ፖለቲከኞች ጋር ሲገናኙ ጥያቄ ቢቀርበባቸው ነው እንትን አትዩት። ምክንያቱም ህዝቡ ከፖለቲከኛው ጋር ኔትወርክ ይቆራርጣል። ትንሽ ኔትወርክ ቀይ ይታየኛል። እኔ ቀይ ይታየኛል። ምናልባት ኔትወርክ ፖለቲከኛ ነው አብይ አህመድ እና ዝም ብሎ ከማንም ጋር ጊዜውን አያጠፋም። ነጋዴዎቹንም ሲያናግር፣ ሐኪሞቹንም ሲያናግር፣ ሁሉንም ሲያናግር አቺቭ ማድረግ የሚፈልገው የፖለቲካ ኦብጀክቲቭ ስላለ ነው። ይሄንን ከዚህ በፊት ደርግ ያደርገው እንደነበረ ይታወቃል። የቲፒኤልኤፍ እንትኖቹን ተከትለው አርቲስቶቹ የቲፒኤልኤፍን ኮፍያ አድርገው ምንድነው ደደቢት በረሃ ድረስ ሄደው አይተናል። ስለዚህ ከህዝብ ጋር መንግስት ከህዝብ የራቀ ሲመስለው ከህዝብ ጋር እንደማቀራረቢያ ድልድይ አድርጎ መጠቀም ከሚፈልግባቸው አንዱ አርቲስቶች ናቸው። በህዝብ ዘንድ ቅቡልና በወጣቱ ዘንድ ቅቡልና ያላቸውን እንትኖች አሁን ለይቼ ካሙዙ እንደዚህ አለ፣ ከበደ የሚባል አርቲስት እንደዚህ አለ ነው። ይሄ ስትራክቸራል የሆነ ችግር ነው። ካሙዙ የፈለገውን ቢል ለምን እንደሚለው ይገባኛል። በዛ አገር ውስጥ አሁን እንደ ሰው ተከብረህ ለመኖር ወይም ደግሞ እንደ ሰው ነፃነት ኑሮ እንዲህ በነፃነት እንድትናገር እንደዚህ ቅድም እንደተናገረ ወንድሜ አብይ አህመድን ወደዋለሁ ማለት አለብህ። ባትወደውም እንኳን ማለት አለብህ። ምክንያቱም ሊያኖርህ የሚችለው ካልሆነ የፓርላማ አባላት ከፓርላማ ተነስተው ሲታሰሩ አይተናል። ወጣቶች ከየመንገዱ እየተለቀሙ ሲታሰሩ አይተናል። የባጃጅ ሹፌሮች በማንነታቸው እየተለቀሙ ሲታሰሩ አይተናል። ባለሀብቶች አካውንታቸው ፍሪ ሲደረግ አይተናል። ጨረጨሩ ናቸው፣ የሚታገሉ ናቸው። ያን ያህል ኢኮኖሚክ ፍሪደም እንኳን ኑሯቸው ይሄን ባላደርግ በቃ ብታሰር እንደዚህ ሆናለሁ ምናምን የሚሉ አይደሉም። ስለዚህ ለመኖር ማንኛውም ነገር ያደርጋሉ እንደ ማንኛውም ኢትዮጵያዊና እኔ በካሙዙም ላይ መፍረድ በእንትኑ አጠቃላይ ይሄ በጣም ጨፍላቂ አደገኛ የሆነ አምባገነን ስርዓት ነው። በአምባገነን ስርዓት ውስጥ ደግሞ ደርግ ያደርግ የነበረው ሙዚቃህን እንዳታወጣ ይከለክልህ ነበረ። በቃ ለሆነ አብዮታዊ ሙዚቃ ካልጨመርክ አታወጣም ነበረ። ቲፒኤልኤፎችም በመጋ ኪነ ጥበባት በኩል አርቲስቶችን ለመጠርነፍ ጥረት ያደርጉ ነበር። አሁን ነው አሁን ያለው የጠርነፋ እንትን በምን እንደሆነ አላውቅም። ስለዚህ አጠቃላይ የሆነ ችግር ነው ያለው እና ይሄ ዝም ብለህ እንደሌላው ሀገር በነፃነቱ ምናምን የተናገረው አድርገን አንየው። እኔ ልጆቹ ላይ መፍረዳችሁ ትርጉም የለውም። በቃ ተዋቸው ይኑሩበት። አጠቃላይ ስርዓታዊ ለውጥ እስካልመጣ ድረስ ከሐኪሞቹን እንደ ሐኪሙ ነው የሚያናገር፣ አክቲቪስቱን እንደ አክቲቪስት እየሆነ አርቲስቱን እንደ አርቲስት እየሆነ እኔ የአብይ አህመድ የኖሌጅ ሊሚት የቱ ጋር ነው ያለው? በቃ እዚህ ላይ በቃ ምንድነው የእውቀት ባህር እሱ ብቻ ነው የሚመስለውና እኔ ካቢኔ አባላቶቹም ያሳዝኑኛል። መቼ ነው ማንቀጀላ ናቸው እሳቸው ናቸው አይደለ? የባህልና የቱሪዝም እንትኑ እሳቸው ናቸው ሰብስበው ለምሳሌ የነበረው ኮንቨርሴሽን የሀገራችንን ባህል እንዴት እንዳሳድግ ምናምን ቢሆን ቅድም እያላችሁ እንደነበራችሁት በየሚኒስትር ሴክተር መስሪያ ቤቶች በዛ በኩል ተመድቦ ይደረግ ነበር። ይሄ ግን የተደረገው የጠቅላይ ሚኒስትሩን ኢሜጅ ከህዝብ ዘንድ እየተፋቀ እየወጣ ያለ ሰው ስለሆነ የእሱን ለመገንባት ነው። በቃ አለቀ።
ምንም ሌላ በእንትናታ እነዚህ ሰዎች ደግሞ አትፍረዱባቸው። ተጽፎ ተሰጣቸው እዛ ጋር አንድ ጥያቄ ልጠይቅ። አሁን ለምሳሌ እኚህ ሰዎች ለጠቅላይ ሚኒስትሩ እነዚህ እንደ አንድ ተቋም ወይም ደግሞ እንደ አንድ የህብረተሰብ ክፍል በአርት ውስጥ ያሉ ሰዎች ለጠቅላይ ሚኒስትሩ ለአመታት ሲብላላ የነበረ ወይም ደግሞ የውስጣቸውን ጥያቄ ከማቅረብ በዘለለ ችሎታቸውን ተጠቅመው የሙዚቃ መሳሪያ ተጠቅመው መወድስ አቀርበዋል ወይም ደግሞ ያን ለማቅረብ ቃል ገብተዋል። አሁን መተቸት ካለባቸው እኚህ ሰዎች ነገ ከነገ ወዲያ በሚሰሩ ስራ መሆን የለበትም ወይ? አሁን ግን ያደረጉት ነገር ስራችንን ለመስራት ማነቆ የሆኑብን ጉዳዮች አሉ፣ እነዚህ ነገሮች ይስተካከሉልን ብለው እንግዲህ ጠቅላይ ሚኒስትሩ ነው የሚጠይቁት። የበላይ አካል ወይም ደግሞ ኤግዚኪዩቲቭ ብራንቹን የሚመራው ወይም ደግሞ ሰብሳቢ እሱ እንደመሆኑ መጠን ጠቅላይ ሚኒስትር ነው። ከዛ ውጪ የሚያስነቅፋቸው ነገር ምንድን ነው ያደረጉት? ስራቸውን የዕለት ተዕለት ስራቸውን ለማስኬድ እኮ አስፈላጊ የሆነ ነገር እንዲሟላላቸው ነው ጥያቄ ያቀረቡት። የኔ ጉዳይ ቴዲ ከአርቲስቶቹ አይደለም። የኔ ጉዳይ አሁንም ቅድም እንዳልኩት ነው። አርቲስቶቹ ለመኖር ሲሉ ልክ ባለሀብቶቹ ለመኖር ሲሉ የአብይ አህመድን መጽሐፍ 10 ሚሊዮን ኮፒ በ10 ሺህ ኮፒ ገዛለሁ ብሎ አንዱ ባለሀብት ቃል እንደገባው ነው። ኢትዮጵያ ውስጥ ለመኖር አሁን ለመኖር የአብይ አህመድ ጫማ ስር መነጠፍ አለብህ። ስለዚህ እኔ አርቲስቶቹን አይደለም በነፃ መድረክ ቢሆን ኖሮ እነዚህ አርቲስቶች ከአዲስ አበባ ተነስቶ ኩሪፍቱ ሂዶ ተዝናንቶ ለመምጣት የሚቸገር አርቲስት እርሶን የማያመሰግን ህዝብ ጤናማ አይምሮ ያለው አይመስለኝም ካለ መሰረታዊ የሆነ ችግር አለ ማለት ነው። እኔ ችግሬ ከአርቲስቱ አይደለም። በቃ እዛ አገር ውስጥ እንዴት የሆነ በቃ ልክ የጠቅላይ ሚኒስትሩ ሰብዕና ይሄን ፋሳድ በሆነ በውሸት የተገነባ እንደሆነ ሁሉ የሰውም ኑሮ ይሄ ውዳሴውም ምኑም የውሸት እንደሆነ በአደባባይ ያስታውቃል። ሰላም እኮ ሚኒማል ሪኳየርመንት ነው ለምንም ነገር። የአርቲስቱንም ስራ ለማስፋፋት የነጋዴውን ስራ የአስተማሪውን የምኑን ስራ ለማስፋፋት ሰላም የመጀመሪያው ቅድመ ሁኔታ ነው። አሁን ቅድሞ ወደሜ ሲናገር ቀበሌ ሄጄ እንዲህ ካሉኝ ይቃወማለሁ። እሱማ ሲደላ ነው። ቀበሌ ብትሄድ አሜሪካን ብትሄድ የትም አድቫንስድ የሆነ ሀገር ብትሄድ ወረፋ አለ፣ በሆነ ወይ ማሽን ተበላሽቶ ቢሮክራሲ ይኖራል። ቢሮክራሲ የሌለበት ፍጹም የሆነ ዲሞክራሲ ያለበት የለም። but people are talking about ስለ ሰላም። ድሮ ወጥተህ ከ4 ኪሎ ምሳ በልተህ ሱሉልታ ሄደህ ጠጅ ጠጥተህ ተዝናንተህ መመለስ የለም። አሁን እሱ ይሄን ያህል ሰላም በጠፋበት ሀገር እርሶን የማያመሰግን ሰው ጤናማ አይመስለኝም ካለ መሰረታዊ ችግር አለ ማለት ነው። ስለዚህ አብይ ለምንድን ነው ሊጠቀምበት የፈለገው ካልከኝ ግን መሰረታዊው እሱ ስለሆነ ይሄንን መድረኩን የሚያዘጋጀውና የራሱን ሰበናም እንደመገንቢያ በጣም ርካሽ በሆነ መልኩ ሰበናውን ለማስተካከል ይተጋጋጥ ያለ ሰው ስለሆነ ከካሙዙ ጀርባ ያሉ ወጣቶች ከካሙዙ ጀርባ ያሉ ደጋፊዎች ወይም ደግሞ ከሌሎች አርቲስቶች ከነሱ ጀርባ ያሉ ደጋፊዎች እስቲ ካሙዙ ሲያመሰግነኝ ሊያመሰግኑኝ ይችላሉ፣ ሊቀበሉኝ ይችላሉ። እኔ ለህዝብ እንዲህ የቀረብኩ መሪ ነኝ፣ እኔ እንዲህ የራቅኩ አይደለሁም። በሚኒስትር ደረጃ ሳይሆን ያናገርኩ ያላችሁት ራሴ ቀርቤ ሰው ችግር እየሰማው ነው። ግን ችግር መስማትና ችግር መፍታት ደግሞ ይለያያል። ያን ችግር ሰምተህ ወጥተህ ሄደህ የምታወራው ስለ ኮሪደር ልማትህ ከሆነ ያን ችግር ሰምተህ ወጥተህ ሄደህ የምታወራው ስለ ኬላላ ሪዞርት ከሆነ የራሱን በጀት እንኳን የራሱን የሰራተኛ ደሞዝ መሸፈን ስላቃተው ስለ ኬላላ ሪዞርት ከሆነ የዚህ ሀገር የህዝብ ችግርና የመንግስት ባለስልጣን ነኝ የሚለው ኃይል በቃ ከእውነት ጋር የተፋቱ ናቸውና እዚህ ጋር ቆይ አማራ ስትሮንግ እስኪ ፖለቲካዊ ቋንቋ ተጠቅመ ንገረን። ለምሳሌ አሁን የኢትዮጵያን ታሪክ እንደምታውቀው አርቲስቶችና ስልጣን ላሉ ሰዎች ተለያይቶ አቁም በኢትዮጵያ ታሪክ ካለ እታረማለሁ። በአፄ ቴዎድሮስ ጊዜ ለአፄ ቴዎድሮስ መወድስ የሚያቀርቡ አዝማሪዎች ነበሩ። ለተክለ ጊዮርጊስ እንደውም አፄ ቴዎድሮስ ብቻ ይመስሉኛል ሽመል ይገባዋል የአዝማሪ ቀልባጣ ብሎ እንደዚያ ትዝረክረክ ምናምን ብሎ አንዱን አዝማሪ እንደገረፉ አውቃለሁ። በየዘመናቱ ነገስታት መጥተው ነገስታት በሄዱ ቁጥር እንደዚህ መንግስትን መስለው የሚኖሩ የጥበብ ሰዎች ነበሩ። ከዛ የተለየ ህይወት የለንም እኛ እንደ ሀገር ማለት ነው። በመንግስቱ ኃይለማርያም ጊዜም የመጀመሪያው ሪፐብሊክ በሀገራችን በተመሰረተበት ጊዜም እንደዚሁ ለመንግስቱ ኃይለማርያም መወድስ የሚያቀርቡ አርቲስቶች ነበሩ፣ ጋዜጠኞች ነበሩ። በኢህአዴግ ጊዜም
ምን የተለየ ነገር እንጠብቀው? ሆነ እንኳን ቢባል አሁን እነዚህ ያሉ አርቲስቶች እንኳን የሚያነሷቸው ጥያቄዎች እንዲመለሱላቸው ትላንት ከትላንት ወዲያ አሁን አንዳንዶቻችን ስናወራ አርቲስቶችና መንግስት የተለየበት ስርዓት ያለን እስኪመስል ድረስ ነው አሁን ዱላ የምናዘንብባቸው እና ያለን የመንግስታዊ መዋቅርም ያለፍንበት ታሪክ የሚያሳየው ይሄ አይደለም ወይ? እኚህ ሰዎች ምን ያርጉ? እነዚህ የህብረተሰብ ክፍሎች እነዚህ አርቲስቶች ጥያቄዎቻቸው እንዲመለስ አሁን ከሚሄዱበት መንገድ ምን በተለየ መንገድ እንዲሄዱ ነው የጠበቅነው? እስኪ መልስልኝ። ምንም እንዲያውም እኔ እኮ እያወራሁ ያለሁት አሁን እንዲያውም አንተ እንዳልከው አፄ ኃይለሥላሴ ትክክለኛ የህዝብ ስሜት ለማወቅ እስቲ እረኛ ምን ይላል ውጡና ስሙ። ምክንያቱም ቤት ውስጥ ሰዎች በብሶት የሚያወሩትን እረኞች በእንጉርጉሮ ከብቶችን በሚጠብቁ ጊዜ በእንጉርጉሮ ያሰማሉ። አዝማሪዎች ደግሞ ማታ ማታ በየመዝናኛ እንትኑ እየገቡ እንትናቸውን ያሰማሉ። ይሄ ያለ የነበረ ነገር ነው። መንግስትን ማወደስ፣ መንግስትን እንትን ማድረግ ይሄ እንደ ሀገርም ስሪታችንም እንደዛ ነው። ለመንግስትነት ቅርበት ያለው ህዝብ ነው የኢትዮጵያ ህዝብ። መንግስትን መስርቶ ለብዙ ዘመን የኖረ ህዝብ ነው። በተለይ ደግሞ ይሄ አሁን እንግዲህ ደግሞ የበላይነት ምናምን የሚል ነገር እንዳይመጣ እንጂ በተለይ ደግሞ በአማራ ህዝብ እንትን ብታየው እንደዛ ነው። በቃ ለመንግስት ቅርብ ነውና መንግስትን ሲያወድስ ምን ሲል ነው የኖረው? በህግ አምላክ እያለ ነው እንትን የሚለው። ህግን እንደ አምላክ የሚመለከት ህዝብ ነው። ይሄ በህግ የበላይነት በዛ ድረስ የሚያምን ህዝብ ነው ያለውና አርቲስቶቹ ያንን ማለታቸው አይደለም። እኔ እኮ የሚገርመኝ አሁን ያለው ግን ያኔ አርቲስቶቹ ያንን ሲያደርጉ ግን ከአዲስ አበባ አስመራ ድረስ ለመሄድ ወይም ደግሞ ከአዲስ አበባ መቀሌ ለመሄድ አሁን ያጡትን ሰላም አጥተው አይደለም። አሁን ይኸውልህ ትክክለኛውን የካሙዙን ስሜት ንገረኝ ብትለኝ ምናልባት እሱ የሚቀርቡትን ወይ ሚስት ካለው ወይ ደግሞ ለእህቱ ከወንድሞቹ ሄዶ መስማት ነው። ለማየውን አማርኛ የተጠቀመ ነው አካሄዱ ምንድነው? አይ ፐርሰናሊ ሚስት ልጅ አይመለከትም። ከሌለ ማጣቆ መረጃ ከሆነ እንዳታወር። ምን አለ አካሄዱ ነገር ምን አለ? ሚስት ካለው አማርኛው ፋሚሊን አታክ ለማድረግ ፐርሰናል ዲቴል እንዳይገባ። አሁን አንድ መታወቅ ያለበትን ነገር ስፔሲፊክ ሆነ አሁን አማራ ስትሮንግ በነገራችን ላይ እንደውም ለአርቲስቶች እኮ ይሄ ያለፍንበት ህይወታችን እንትን የተለየ ነገር የለውም እያለ ነው የተናገረ ያለው። እድል ከሰጠኝ ግን ቴዲ አንድ ጥያቄ ልጠይቀው። ቆይ እንደዛ አይደለም። ቆይ ሀሳቡን ይጨርስና ወደ ልልና ወደ አማራ ኪላ ከዛ ወደ አንተ እመጣለሁ። አማራ ኪላሽ በአማራ ስትሮንግ 2 ደቂቃ ልስጥና ራፓፕ አድርገውና ወደ ልልና እንሄዳለን። ቴዲ የተረኛ እኔ ነኝ እየወጣሁ ስለነበረ ነው እኔ ሀሳብ ልስጥ። ቆይ እዚህ ጋር ልልና ስታወራ ነበር ካንተ እመጣለሁ ወደ ልልና ከኔ በኋላ ነው የገባሁት። እሺ አማራ ስትሮንግ ይጨርስና እኔ ነኝ። እሺ ቀጥል አማራ ስትሮንግ። ታንክ ዩ ሶ ይሄ አሁን ከአርቲስቶቹ ጋር አብይ አህመድ አደረገው የተባለው ስብሰባ 2018ም ያን የሃኒሙኑ ጊዜም ላይ የተደረገ ነው። ይሄ ሴሌክቲቭሊ ሆን ተብሎ እየተበላሸ ያለን በራሱ ቅሌትም ባለማወቅም በምንም በአምባገነንነትም በምንም ተደማምረው በውሸት የተገነባ ሰበናን አሁንም በዛ ለማስቀጠል የሚደረግ አጉል መጋጋጥ ነው። ግን በእያንዳንዱ የአርቲስቶቹ ንግግር መሃል እኔ የታየኝ የአርቲስቶቹ ስጋት፣ የአርቲስቶቹ ፍርሃት፣ የአርቲስቶቹ አመጣህ በሚባልበት ሀገር ማለት ነው። ስለዚህ ይሄንን በዛ መልኩ መመከት ያስፈልጋል። ካፕቲቭ ኦዲየንስን የሆኑት ለማለት ነው ፈልገው ቴዲ ታንኪው። የኛ ሀገር ነገር አስቸጋሪ የሚሆነው አሁን እዚህ ጋር መንጋዎች መስማት የምትፈልጉትን ነገር አውቃለሁ። መንጋዎች አሁን ለምሳሌ መንጋዎች መስማት የሚፈልጉትን ነገር ብናገር እንደ ቴዲ ስማርት የለም ትሉኛላችሁ። እንደ ቴዲ ስማርት የለም። መስማት ማትፈልጉትን ነገር ብናገርስ እንደ ቴዲ ደደብ የለም። አይተንም ሰምተንም አናቅም ነው የምትሉት። ብዙ ጊዜ ለኛ እውነት የሚመስለን ከኛ አንጻር እኛ ከቆምንበት መሬት አንጻር ሁሉ ነገር የምንለካው። እስቲ ፈንጠር ብለን ከትላንት ወዲያ የመጣንበትን ህይወት እንይ። ከራሳችን ከምናደርገው ትግል አንጻር ወይም ደግሞ የኛን ትግል የሚደግፈንን የሚቃወመንን ብቻ ሳይሆን በገለልተኛ አእምሯችን ነው መመርመር ያለብን እንደዚህ አይነት ጉዳዮችን። ካሉ አርቲስቶች ማለት 2-3 ሰዎችን ብቻ ነጥለ መተች ከሆነ ችግር ነው። ከበደ እያነበበ ነው፣ አየለ ሲያነብ ምዘለው ከሆነ ሌሎችስ እያነበቡ ወርነ ጥያቄ ያቀርቡት
ፌር መሆን አለባችሁ። ሁለተኛ እንዲህ ያለ መድረክ ላይ መቀመጣችሁ ትክክል አይደለም። ለሁሉም ነው መስራት ያለበት። መርጠህ ግን አንደኛውን አውድሰ ሌላኛውን ደግሞ የምትተች ከሆነ ደግሞ ትክክል አይደለም። ያንተ የፌርነስ ጉዳይ ሳይሆን የናንተ የአብዛኞቻችሁ አይዶን ነው እነማን እንደሆናችሁ አላውቅም። የአብዛኞቻችሁ የሚሆነው ምንድነው የሚሆነው? የዘረኝነት ጉዳይ ይሆናል ማለት ነው። ዱላ መታሳረፍ ከሆነ ሁሉም ላይ ነው ዱላ ማሳረፍ ያለብህ። ነጥለህ የምታሳርፍ ከሆነ መመርመር ያለብህ አንተ ነህ። እኔ እንደዛ ነው የምረዳው። ስለዚህ በዚህ አውድ ነው እዛ ስብሰባ ላይ የታደሙ ሰዎች ስብሰባው ላይ መታደማቸው በራሱ ትክክል አይደለም ካልክ ዱላውን ማከፋፈል ያለብህ ለሁሉም ነው። እኔ እንደዛ ነው ማምነው። ቅድም ያሳየኋችሁ ጥያቄ እያነበቡ ያቀረቡ አርቲስት ሀብታሙ ትገባለህ ትወጣለህ ምንድን ነው? ሞተርክን አስተካክል ላንሳ እኔ ነኝ ስለዚህ የወረድኩ ስለነበረ እሺ እኔ ሀሳቤ ልቀጥል። እኔ ምን መሰለህ አሁን ወንድሜ እንዳልክ ወይንም ወንድሜ ሶራ አሜሪካን ሀገር ነው የምትኖረው፣ መብት ያለበት የሚከበር መብት ነው። አንድ ሰው መደገፍ መብቱ ነው አይደለ ወይ ይላል። አሁን ምን መሰለህ ሰው መደገፍ መብቱ ነው። አንድ ነገር መስማማት ያለብን ምን ደግፈው ምን አይነት ስርዓት ነው ነው ኢትዮጵያኖችን በእኩልነት የሚያይ ስርዓት ነው? ኢትዮጵያኖች በሰላም ወጥተው እንዲገቡ የፈቀደ ስርዓት ነው? ኢትዮጵያኖች እኩል የሀብት ተጠቃሚ እንዲሆኑ ያደረገ ስርዓት ነው? የምንደግፈው ስርዓት ኢትዮጵያን በእኩልነት የሚያስተዳድር ዜጎችን አንዱን ካንዱ የማያበላልጥ እኩል የሥራ ሰርቶ የመብላት ተምሮ የማደግ እድሎችን የፈጠረ ስርዓት ነው ወይንስ ደግሞ የጥቂቶች ስርዓት ነው? መሰረታዊ ነገር እዚህ ጋር አሁን አሜሪካ ነው የምትኖረውና ሰዎች እዚህ ሀገር እዚህ ሀገር 3 ብራንች ኦፍ ገቨርንመንታል አንዱ ቢያጠፋ ሌላኛው ይከታተሏል። ቼክ ኤንድ ባላንስ የሚባል ነገር አለ። ለምሳሌ ላስረዳ። ዶናልድ ትራምፕ ፈርስት ተርሙ ላይ ይሄ ምንድነው ኢንሰሬክሽን የሚባል ወጣቶችን አደራጀና የሱን ደጋፊዎችን ካፒታል እንትኑን ከበበው፣ አስከበባቸው። ከዛ በኋላ የሱ ቫይስ ፕሬዚደንት የነበረው ማይክ ፔን ነው አልቀበልም አለ። አየህ ምንድነው ቼክ ኤንድ ባላንስ አለ፣ ተጠያቂነት አለ። ሚሊተሪው ይጠየቃል። ሚሊተሪ ውስጥ ያሉ ሰዎች ከህገ መንግስቱ ወጥቶ ዶናልድ ትራምፕ በጣም አፈንግጦ ቢወድ ነገ አንገቱን ይዘው ያወርዱታል። ይሄንን ስርዓት እንዳለ እናውቃለን። ሪፐብሊካን መጣ ዲሞክራት መጣ ዳዝንት ማተር። ይሄንን ስርዓት ኢትዮጵያ ውስጥ እየናፈቅን ነበር እኛ አብይ አህመድን የደገፍነው። አብይ አህመድን እኮ አብይ አህመድ እኮ ቃል በቃል ቴዲ ይኸውልህ 2018 ወያኔ ሲወርድ ዲሲ ላይ መጥቶ አብይ አህመድ ቃል በቃል ምን አለ መሰለህ? ልማት ምን ዋጋ አለዋል? ልማት ተሰራ ይላሉ። አሁን ይሄ ልማት ነው። አባይን የሚያህል ነገር መለስ ዜናዊና ኢህአዴግ ዘርተዋል። ልማት ምንድን ነው? ሰው ወጥቶ የማይገባበት ሰው የማይሸት ሰው መብት የሌለበት ሀገር ልማት ሰራችሁ አልሰራችሁ ያለ አብይ አህመድ እኮ እዚሁ ዲሲ ላይ ነው የተናገረው። የኛ ኤክስፔክቴሽን የነበረው ሰው የሚለማበት የሀገር ባለቤት የምንሆንበት በሀገራችን ባይተዋር የማንሆንበት ሲስተም ነበርኛ የፈለግነው። ለውጥ ነበርኛ የፈለግነው። ልማት ነው። ልማት ምንድነው ሳይሆን ኢንፍራስትራክቸር ዊዛውት ኢንፍራስትራክቸር ጉድ ፎር ነቲንግ ነው ያለው። ኤግዛክትሊ አያኔ አማርኛው እንደዛ ነው የገለጸው። ዛሬ ምን ያለንበት ሁኔታ ላይ ጥላችሁናል። በአማራና በኦሮሞ መካከል ጸብ፣ በትግሬና በአማራ መካከል፣ በስልጤና በጉራጌ፣ በከምባታና በሀዲያ ህዝብ ከህዝብ ጋር እንዳይገናኝ ከፋፍለህ ስታበቃ ልማት ብትሰራ ምን ያደርጋል የሚል ትክክለኛ አሁን እኮ በቃ ያው አብይ የተናገረው የዛን ጊዜ ትክክለኛ ነገር ነው። ዛሬ ወያኔ ካደረገው በ100,000 እጥፍ አብይ አድርጓል። ሰላም ነስቶናል። የማህበረሰብ ክፍፍል አለ። የስርዓቱ የሚያደላለት ማህበረሰብ አለ። ስርዓቱ እንደ ስርዓት የሚጨቁነው ማህበረሰብ አለ። ይሄንን ስርዓት አብይ የዛኔ እሱ የተለየ ለመምሰል እሱ ቅዱስ ለመምሰል ነበር የነገረን እንጂ አያምንበትም ነበረ። ይሄ ምንድነው ኮንፊውዚንግ ኮንቬንስ የሚለው የማካቬሊ ሲስተም አለው። እሱ ይሄንን ይጠቀማል። ፖለቲካል ዲሴፕሽን ነው። አንድን ሰው ለማታለል ምንድነው አብይ እኮ በመጽሐፉ ብሏል እኮ የሚፈልጉትን እየነገርክ ወደ ገደሉ ሰዳቸው፣ ገደሉ ውስጥ ጨምረ በሬ ወይ ብለህ ተርትባቸው። ይሄ በርካብና መንበሩ የጻፈው ነው። ማካቬሊ ነው። ይታወቃል የተናገረው ነገር። ስለዚህ አብይ
በተንኮልና በሴራ ቅዱስ በመምሰል አርቲስቶችን በመሰብሰብ አርቲስቶች ላይ በመራቀቅ ጨዋ በመምሰል የሚያወራ ሰው ነው። በተግባር ደግሞ ኢትዮጵያ ውስጥ ደግሞ በተግባር የተፈጸመው ምንድነው? ግድያ ነው። ትናንትና እኮ ነው እግዚአብሔር ያሳይ የሃይማኖት ነፃ አሁን የበላይነት ይላል ወንድማችን እንዳልክ የበላይ የነበረ አሁን ባይዘው አማራ ህዝብ ላይ የተሰራ ስውት ትርክት ነው። ቴዲ አንተ ሁሌ አማራ ህዝብ ላይ ትርክት አለ ትላለህ አይደል? አንድ የአማራን ወክላለሁ የሚል ፓርቲ ሊቀመንበር የተናገረው ንግግር የአማራ ህዝብ ሐሳብ ያድርጎ ንግግሩ ትክክል ይሁንም አይሆንም ገብቷል አባባሌ። ሰውየው መረጃ ሊያቀርብ ይችላል። የበላይነት የለመደ እኩልነት ይቀፋዋል እያለ አማራ የበላይ እንደሆነ ደግሞ ኮሚኒቲ ነው እያለ የሚገልጸው እዚህ ላይ ባይገርም እንዳልክ ሲናገር ኮሚኒቲ ነው እያለ ያንን የአማራን ህዝብ ነው ሪፈር እያደረገ ያለ። ይሄ የአማራ ህዝብ ላይ የተሰራውን የጥላቻ ትርክት ጥላቻ ብቻ አይደለም መጤ ሰፋሪ የበላይ የተባለ እንዲጨፈጨፍ የሚሊሊክ ሰፋሪ የሚሊሊክ አንተ የበላይ ነህ የተባለ እንዲገደል የሆነበትን ስርዓት ትርክት ተሸክሞ ዛሬም ይሄ ማህበረሰብ እኩልነትን ይጠላል ይላል። በጣም የሚያሳፍረው ግን ይሄ ማህበረሰብ አብይ አህመድ ሲመጣ በመላው ዓለም በመላው ሀገሪቱ በሚኖርባት ክልል ውስጥ ለሰይ ባህር ዳር ላይ ምንድነው ያደረገው? አብይ ንጉስ አድርጎ አብይን በሰረገላ ሰርቶ ወደ ላይ ይዞ የዞረው ከመቶ ሺዎች በላይ ባህር ዳር ላይ ይሄ ማህበረሰብ ነው። ለምን? ኢትዮጵያ ስላለ። ለምን? እኩልነት ስላለ። እኩልነት እናመጣለን መደመር ስላለ ይሄ ማህበረሰብ መደመር ውስጡ ነው። ይሄ ማህበረሰብ ኢትዮጵያ ውስጡ ነች። ይሄ ማህበረሰብ እኩልነት ውስጡ ነው። ይሄንን ማህበረሰብ ግን ቋንቋውን ጥሎ የሱን ማህበረሰብ ቋንቋ ለምዶ በራሱ ቋንቋ የሚሰድበው ደግሞ ካድሬ ሆዳደር ካድሬ አለ እዚህ። በጣም በሚያሳፍር ሁኔታ ይሄ የጥላቻ ንግግር ነው። እንዳልክ ውስጥ የማየው ፒውርሊ ኢቪል የሆነ የአማራ ጥላቻ ታነባል። በጣም የሚያስጠላ የአማራ ጥላቻ ነው እየሰማ ያለው። ይሄንን ወንድሜ እንዳልክ አንተ ጌታን ተቀብያለሁ ትላለህ አይደል? መጀመሪያ ከአማራ ጥላቻ ንጻ። ጌታ ኢየሱስ ክርስቶስ ሰው ሁሉ እኩል ነው ብሎ ነው የሚያስበው። የአማራ ህዝብ በሄደበት የሚቀጠቀጥ የሚገደል በአንተ አይነት አስተሳሰብ ባለው የፖለቲካ እምነት ነው ዛሬ እየተገደለ ያለው። 7 ዓመት ሙሉ በየወለጋ ለገጣፉ ቡራዩ ሐረር ድሬዳዋ የትኛው አዋሳ ላይ እኮ አንተ የምትኖርበት ደቡብ ነው አይደለም እንዴ? እጀቶ የሚባል የፖለቲካ እንቅስቃሴ ክልል ብሎ ሲጠይቅ አማሮችን ነበር ያረደው፣ ቤተክርስቲያን ነበር ያቃጠለው። ያስብስብ ለምን አማራንን ጥያቄ አልጠየቀም? አየህ የናንተ አይነት ጥላቻ ያንተ ጥላቻ እዚህ ህዝብ ላይ ያደረሰው ነገር እንደዚህ ነው። እኛ እየታገልን ያለ ነው አማራን ወይንም የበላይ ለማድረግ ሳይሆን አማራ ህዝብ ላይ ያለውን ጭቆና፣ ግድያ፣ ጭፍጨፋ፣ ዲሂዩማናይዜሽን ልክ እንዳንተ አሁን ማንነቱንና ስብናውን የማራከስ ነገር እንዲቆም ኢትዮጵያ ውስጥ እኩልነት እንዲመጣ ለዛ ነው የምንታገለው እንጂ ለበላይ እንሁን ብለን አይደለም የምንታገለው። በጣም አሳፋሪ ንግግር ስለተናገረ ነው ቴዲ ይሄንን በደንብ አጽንኦት ሰጥቼ መናገር እንፈልገው እና ወንድሜም ሶራ ቆይ 2 ደቂቃ ስጠኝና ልጨርስ። ወንድሜም ሶራ እንዳልከው አንተ የምትኖርበት ሀገር አሜሪካን ሀገር መብት አለ ላልከው አሜሪካን ሀገር ሲስተም አለ፣ መንግስት አለ። ሰው አንድ ዶናልድ ትራምፕ ሄዶ ጆ ባይደን ሄዶ ዶናልድ ትራምፕ ይመጣ ሲስተሙ ፋንክሽን ያደርጋል። ኢትዮጵያ ውስጥ ሲስተም የለም። በአንድ ግለሰብ ቁጥጥር ስር ያለ መንግስት ነው ያለው። 2 በአንድ ፓርቲ ቁጥጥር። ትናንትና ቲፒኤልኤፍ የሚባል ነበረ፣ ህዋት ነበረ። ዛሬ ደግሞ የኦሮሞ ብልጽግና ኦህዴድ የሚፈልጠው የሚቆርጠው ፓርቲ ነው ያለው። እኛ ደግሞ ሀገር ይኑረን፣ ገቨርንመንታችን የፖለቲካል ሲስተም በዲሞክራሲያዊ በሆነ መንገድ ህዝብን የሚያሳትፍ ለህዝብ የተጠራ ህዝብ የሚመርጠው የሚያነሳው የሚያወርደው ሁሉም ማህበረሰብ እኩል የሆነበት የገቨርንመንት ሲስተም ይኑረን እያለን ነው እኛ የምንታገለው። ያንን የነፈገን ደግሞ እናንተ ዛሬ ጭራ የምትቆሉለት ሲገድልና ሲያፈናቅል እናንተ ሄዳችሁ ድግስ ውስጥ እንጀራ የምትበሉበት ወዳችሁን የምትሞሉበት የዚህ የጨፍጫፊ የደም አፍሳሽ ስርዓት ተባባሪ ስለሆናችሁ ነው እያልኩ ነው። በግልጹ በዛ ደረጃ ነው መነገር ያለበት። ኦኬ። ሌላው አዲስ ታይምስ አንድ የታዘብኩት የደበረኝን ነገር ልንገር። እዚህ ቤት እኔ ጋር መተህ ትተነትናለህ፣ ታወራለህ። ቤትን ከፍተህ ግን ፕሊስ የሆኑ ደንቆሮችን ሰብስበህ በእናትህ አታሰድበኝ ፕሊስ። ጀስት ቅሬታ ካለ በውስጥ ጻፍልኝ።
ነው አይ ዶንት ዱ ዳት አላረኩም እንደዛ አላረኩም ግን የዛኔ ነበር ነው አላረኩም ነው ማንም የተሳደበ የለም በመድረኩ ቅሬ ነው ቴዲ ሐሳብ አፍኗል ብለን አንስተናል ያ እንግዲህ በጨዋታ 8 ደቂቃ ሰጥቻለሁ በ8 ደቂቃ የፈለከውን ፖለቲካ ትሰራለህ ኤኒዌይስ እኔ አሁን ለመከራከር ሳይሆን አሁን ለምሳሌ እዚህ ላይ አሁን ቀደም ይል በዚህ ራሱ አሁን በዛሬ ባለው መድረክ እኔ እንዳልክ ፍሎ የሆነ የአማራን ህዝብ በሚሰድብበት ልክ እንዳልኩ ማህበረሰብ እየተራ እሱን አይደለም እሱን እኮ ለዛት ሰው አይኮ ራስ ልትከላከል እዚህ መድረክ የሰጠው ኖ አይደለም እኔ ይኸውልህ መሰለህ እኔ አሁን እኔ እየነገርኩህ እኮ ነው በጆሮ የሰማሁት ነው ሼር አድርገውልኛል እኮ አንተ ማይጠበቅ ነገር አስተካክለው ነው ያልኩህ በቃ ገባህ አይደል እሺ ግን የተናገርኩት መጥፎ ነገር አለ ማናችሁ አሁን ቆይ ነው እዚህ አሁን እኔ ማቃችሁ ልጆች እኔ መድረክ ላይ አይደለም እናንተን ቀርቶ ማላቀው ህዝብ እንኳን በአጸያፊ ሁኔታ እንዲነገር አልፈልግም መድረክን ከፍተህ ግን የሆኑ እንዳትመጣ በያባረርኳቸውን ሰዎች ሰብስበ መታስረግጠኝ እኮ በጣም አዘኘብህ ነበር ፌር አይደለም አንደኛ ያ ትክክል አይደለም ይሄ ይስተካከል ለማለት ነው ቅሬታ ግን ካለ ቅሬታ ካለ ግን ቅርታ ጠይቃለሁ እንደዛ ካረኩኝ እኔ አሁን አንተንም የሚጠሉ ሰዎችን ሰብስቤ መጥፎ ነገር መድረኬ ላይ ከተነገረ እኔ ሆነ ለመናገር ይቅርታ ጠይቃለሁ ግን በኔ ቴዲ መድረኩን አፍነዋል ብዬ ነው ሐሳብ ነው በጨዋ ደንብ ነው የቀረበው እንጂ ሆነ ለመናገር እንደዛ አይደለም እንደዛ አልነበረም ግን እንደዛ ከሆነ ወደ ኋላ ይጀራሉ እንደዛ ከሆነ ይቀርታቸዋል አስተካክሉ በላቸው እሺ ዋናው ነገር ምንድነው በቃ መድረክ ነው የምሰጣችሁ ለእንዳልክ የምሰጠውን 8 ደቂቃ ላንተ ሰጣለሁ ሰው ነኝ ማሽን አይደለም ስሳሳት ግን በውስጥ መስመር ተጽፍልኛል አድራሻ ያለ ተደውልልኛል በዚህ ደረጃ ፍሬንዳሞች ከሆነ አደባባይ ላይ ሄደን ደግሞ መሰዳደብ ያሳዝናል ለማለት ያለው ቴንክ ዩ አዲስ ታይምስ እሺ በዚህ አጋጣሚ ግን ሁሉ ጊዜ ምን እንደምናገረው ከሚናገሩ እዚህ ቤት እኔ ጋር መጥተው ፖለቲካ ከሚሰሩ ፖለቲከኞች ማለት ነው ብዙ ጊዜ ነግሬያቸዋለሁ መድረኬን ተጠቅመው ሐሳባቸውን ሸጠው ጠና አስጥልኝ ብለው ይሄዳሉ ዋና አማራዎች አንድም ቀን ቤታቸውን ከፍተው ሲሰድቡኝ ወይም ደግሞ ሲያሰድቡኝ ሰምቼ አላውቅምና ለዚህ ምስጋና ይድረሳችሁ ለማለት ያለው ሌሎቻችሁም ብትሆኑ ማደርገው ነገር ይሄ ነው በቃ ጀስት 8 ደቂቃ ሰጣለሁ ከ8 ደቂቃ ውስጥ ምንም ላደርግ አልችልም ለሀብቴ 8 ደቂቃ ሰጣለሁ ተመጣጣኙን ደቂቃ ለለልና አስጣታለሁ ለእንዳልክ ሰጣታለሁ በዚህ ንግግራችሁ መሃል እንደያስፈላጊነቱ ጥያቄ ጠይቃችኋለሁ ፖለቲካን ተሰራለ ከዛ ውጭ ምንም ፍሬንዳሞች ነው ያንድ ሀገር ሰዎች ነንና በዚህ አውድ ተረዱኝ ለማለት ያለው ቴንክ ዩ ከዛ ወደ ሌልና ነው ሄዶ እሺ ሌልና አንቺም እንደ ሌሎቹ 7 ደቂቃ አለሽ ምን ትያለሽ በተለይ በአርቲስቶቹና በመንግስት ጉዳይ ያለሽ አስተያየት ምንድነው ኦኬ ሰማለው ቴዲ ተሰማያለሽ ኦኬ ቴንክ ዩ ቴዲ የተቸገረው ነገር እኮ ኢትዮጵያ ውስጥ በጣም ከባድ ሲቹዌሽን ውስጥ የሆነበት ምክንያት አንደኛ አርቲስቶችም I believe they have a right የራሳቸው ቮይስ ማሰማት አለባቸው የሚል ራይት believe አለኝ ፖለቲካ በተለይ ኢንዲቪጁዋሊ ራሳቸውንም ቤተሰቦቻቸውንም ኤፌክት የሚያደርገው ነገር ሶ ወደድንም ጠላንም የኛ ናቸው ስንል ደዝምን የራሳቸው የፖለቲካል ቪው የላቸውም ማለት አይደለም አላቸው እንደውም በኦፖዚሽን ሳይድ የመንግስት ተቃዋሚ ከሆንኩኝ እነዚህ ሰዎች ህዝብን እንዲያሳምኑልኝ እንዴት ነው በኔ ሳይድ ማድረግ የምችለው ብዬ ነው እንጂ እነሱ ላይ በመነሳትና እነሱን በማራከስ እነሱን በማዋረድ የኛ ስንልኮ እኛም ተንከባክበን ማክበርና ሪስፔክት ማድረግ አለብን ብዬ ነው ማምነው አንደኛ ነገር የራሳቸው believe አላቸው ብዬ ስለማምን ፖለቲካል አመለካከታቸው የኔን አይነት አመለካከት ሊሆን ይችላል ብዬ ስለማለ እነሱን አፌክት የሚያደርጋቸው ነገር ዳይሬክትሊ ሶሳይቲውንም በጠቅላላ እንትን ይለዋል ግን ፐርሰናሊ ፖለቲካ ኢንዲቪጁዋሊ ራሳቸውን አፌክት የሚያደርጋቸው ነገር ነው ብዬ ስለማምን ማለት ነው ትልቁ ችግር ቴዲ ግን የኦፖዚሽን የሆኑ ግሩፖች ይሄን ነገር እየተጠቀሙበት ያሉት እንዴት ነው ለራሳቸው በነፈት ነው ይሄን ነገር ኦፍ ኮርስ መንግስትን ወጣው እንደዚህ ሲሉ የራሳቸው ፖለቲካ ኢንፍሉዌንስ ለሚደረግባቸው ሊበሳጩ ይችላሉ ያ ነው እኔ ማየው ያለው ሲነጫነጩ ሲበሳጩ የምታየው የኛ ያለን አመለካከት በዚህ ነውና እንዴት ሳያናግሯቸው እንዴት እኛ እስቲ እንደው አርቲስቶቹስ ብለው ፕላትፎርም ላይ እንኳን እስቲ እናውራ ወይ በጓሮ ቤት ብለው ሳያናግሯቸው
እንትን ብለው ኦል ኦፍ ዘ ሳይድን ፕራይም ሚኒስተሩ ጋር ሆደው ማናገር ሲጀምሩ መበሳጨት ይጀምራሉ። ስለዚህ ማዋረድ የኢትዮጵያ ደግሞ ፖለቲካ እንደምታውቀው ይሄ በመሳደም በማዋረድ በማሸማቀቅ ያ ካልቸር በጣም መሰበር ያለበት ነገር ነው። ያንን በቃ እንደ ኖርማል እየታየ ስለመጣ ነው ትልቅ ችግር የመጣ። ሌላኛው ችግር ደግሞ የመንግስት ደጋፊ ነኝ እያለ አንዳንድ ወጥቶ ማህበረሰብን እንዲህ ቦልድሊ በዚህ አሁን ላይ ባለው ልጅ ምክንያት ባይሆን አልገባም ነበር ባይ ዘ ወይ የመንግስት ደጋፊ ነኝ ብሎ ማህበረሰብን እንደዛ ሲናገር መስማት ማለት እኔ ምን አይነት ካልኩሌሽን እንደሆነ ሊገባኝ አልቻለም። መንግስት እንዲጠመድ ነው። መንግስት አማን ላይክ የአማራ ህዝብ ካልደገፈው ካለ እንትን ካላለው አማራ ህዝብ ጠልቶት ኤኒቲንግ ምንድነው ልታገኙ የምትችሉት ሊገባኝ አልቻለም። አንዳንዴ አውቃችሁ ራሱ በኦፖዚሽን ግሩፖች የተከፈላችሁላ ነው የሚመስለኝ አንዳንዴ ማለት ነው። ማህበረሰብን ያክል ገና ለገና መንግስትን በማይንተን በብለ በሶሻል ሚዲያ ላይ አማራ ለመሆናቸውና መሆናቸውን ማረጋገጥ እንኳን ያልቻልኩላ በጠቅላላ ቅርሻቱን የሚያቀርሸው አማራ ህዝብ ላይ ነው። እንደዚህ አይነት የመንግስት ደጋፊ ስታይ ቴዲ በጣም እንደ መንግስትን እየደገፍኩኝ በጣም ነው ያናደኝ። ማህበረሰብን የሚያክል ነገር እንዴት ዴይ እናይት ፖለቲካል በግሩፓቸው ጥራቸው ዋና አማራ ብላቸው የፈለገ ፖለቲካል ግሩፕ ብለ በስማቸው ጥራቸው። አንድ የአማራ ማህበረሰብ ስቲል መንግስትን የሚደግፍ የለም፣ እየተቃወመ መሬት ላይ ያለውን ነገር የለም። ያንን እንኳን ካልኩሌት ማድረግ የማይችል በብሽሽቅ ወጥመድ ውስጥ የተጠመደ በኢጓቸውን ፖለሳይድ ማስቀመጥ ያልቻለ በጠቅላላ የመንግስት ደጋፊ ነኝ ብሎ ማህበረሰብ እንደዚህ ቅርሻሽ ሳይቀርሽ ታየዋለ። ትልቁ አላለው ያለውን ኢሹ ሶልቭ ማድረግ እንደማይችል ያወቅ የመንግስት ደጋፊ ነኝ ብለ በዚህ በመጀመሪያ ደረጃ እኔ የአማራ ተወላጅ ነኝ። ኢትዮጵያ ውስጥ ካሉ ብሔሮች የበላይ ነኝ ብዬ አላቅም። ማህበረሰቤ ግን በጣም 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 ራሴን ማከብር ሌላውንም ማከብር ሰው ነኝ። ማንንም በሶሻል ሚዲያ ላይ ተደብቆ የሚያወራ ወይንም ማህበረሰቤን ወጥቶ ሌላውን ከተሳደበ ኤኒቲንግ ያንን ማህበረሰብ ይወክላል ብዬ አላምንም። በስሜ ብዙ አይነት ፖለቲካ ሲደረግ ስላየው ማለት ነው። መጠገን ዴይ ኤንድ ናይት የመንግስት እንደዚህ አይነት ራሱ ሳይ በጣም ነው እንትን የሚለኝ ቴዲ አልዋሽም። በዛ ምክንያት ነው ራሱ የገባሁት this need to be said በሚል ማለት ነው። by the way በድሮ በጣም ነበር ማደንቆ የነበረው he was smart በኢጎ don't get me wrong የተጀመረበት እንደዚህ አይነት ባህሪ ያመጣበትን ታይም መቼም አረሰው። እሱም ሲሰደብ እንደነበረ አውቃለሁ። ያንን ማለት ግን የህዝብና እንትን ወጣት ሆነ እንደ አርቲስት ኤኒቲንግ ሆነ you have to have the brain to calculate እና የትኛውን ማንን ነው መናገር ያለብኝ ብለ ማሰብ መቻል አለብህ። ግን every time ሶሻል ሚዲያ ላይ ወጣ ማህበረሰብን እንትን ኤጂቴት ማድረግ ማለት አንተ ለመንግስት ሳይሆን የምትደግፈው ለጠላት እየሰራ ነው ያለው ብዬ ነው ማምነው። እንደዚህ አይነት ንግግሮች ላይ need to be careful ብዬ ነው ማምነው። individually I have a right anything ብለህ ካመንክ መብት ነው። የአማራ ህዝብን በጠቃላይ ግን ያቀለልክ anything እንደ ህዝብ እንትን አናንቄ አጣጥዬ ለሌላው እንትን ብዬ እዘልቃለሁ የሚባል ነገር ለኔ አይገባኝም፣ ሊገባኝም አይችልም። መንግስት ከእንደዚህ አይነት ሰዎች ራሱ ቢያርቁ ለመንግስት በነፈጅዋል ይሆናል እንጂ ሊጎዳ አይችልም ብዬ ነው ማምነው። በዚህ በኦፖዚሽን ሳይድ ላይ ያሉት ሰሞኑን የምታየው ነገር አለ። የተረተረት አይነቶች አብይ እንደዚህ ነበረ እንዲህ ነበረ እንዲህ ያለ በትላልቅ ደረጃ እኔ ምን አይነት ቅሌት ውስጥ ራሳቸውን ራሱ እየከተቱ እንደመጡ ራሱ እኔ አላቅ። የተናበበ እንደሆነ ያወቅ ኤኒባዲ ብሬን ያለው ያንን ካልኩሌት ማድረግ ያችላል። በዛ በኩል ለመንግስት እየደሰራችሁ ነው ያላችሁት እንጂ ለራሳችሁ ሳይድ እየሰራችሁ ነው ብዬ አላምንም እኔ። በአርቲስቶቹ በኩል ግን ቴዲ they have a right to believe unless በጀርባ ማናቀው ነገር ካለለ በስተቀር የራሳቸው ኦፒኒየን አላቸው። they have a right እንደ every individual right ኢትዮጵያዊ የሆነ በአርቲስት ስለሆኑ ብቻ የፖለቲካል አመለካከት የላቸውም ማለት አይደለም። thank you ቴዲ።
እኔ አንድ ነገር ልበልና ወደ አኪላ እመጣለሁ። እኛ የምናራምደው ፖለቲካ ራሱ የደንቆሮ ፖለቲካ ነው። ይህን መዋጥ አለብን። 98% እኛ ስናወራ የምንውለው ፖለቲካ አይደለም። በነገራችን ላይ ፖለቲካ ይመስላችኋል አይደል? ፖለቲካ አይደለም የምናወራው፣ በተለይ የሀገር ውስጥ ፖለቲካ ማለት ነው። ፖለቲካ ማለት ቅድም ስነግራችሁ የነበረው ነው። ፖለቲካ ማለት የሥራ አጡን ችግር እንዴት ትፈታለህ? ኦኬ፣ ሰላምና መረጋጋት የለም። አንተ ስልጣን ስትይዝ እንዴት ነው ሰላምና መረጋጋት የምታመጣው? ኢንፍሌሽን ሰማይ ነክቷል። አንተ ስልጣን ላይ ስትወጣ የዋጋ ንረቱን እንዴት ነው የምታስተካክለው? የባህር በር እንዴት ነው የምታመጣው? እንዴት ያለ ሲስተም ኦፍ ገቨርንመንት ነው የምትመሰርተው? ዲክታተር ነው የምትሆነው? አውቶክራቲክ ነው የምትሆነው? ዲሞክራቲክ ነው የምትሆነው? እንዴት ያለ ስቴት ነው የምታመጣው? ዩኒተሪ ነው? ፌዴራሊስት ነው? ምንድነው? እንዴት ያለ የኢኮኖሚ ስርዓት ነው የምትከተለው? ፍሪ ማርኬት ኢኮኖሚ ነው የምትከተለው? ኮማንድ ነው? ሚክስድ ነው? ይሄ ነው ፖለቲካ። ዜጎች በሰላም ወጥቶ በሰላም አልገቡም። እሺ እኔ ዜጋ ነኝ፣ አዋይ ነኝ አይደል? የኔን ሰላምና መረጋጋት አንተ ስልጣን ላይ ስትወጣ እንዴት ነው የምታስጠብቀው? እኔን ጨምሮ የሀገር ውስጥ ፖለቲካ የደንቆሮ ፖለቲካ እያራመድን፣ እሱም ብቻ አይደለም ከኛ ሐሳብ የተቃረነውን ሁሉ እናሳዳለን። አንድ የአማራ ልጅ ከፈለገ የብአዴን ደጋፊ መሆን አይችልም። አሁን ባለበት ሁኔታ ላይ አብን መሆን አይችልም። አንድ የትግራይ ልጅ ስምረትን መደገፍ አይችልም። ባይቶናን መደገፍ አይችልም። ሳልሳይ ወያኔ መሆን አይችልም። አንድ የኦሮሞ ብሔር ተወላጅ የኦነግ ደጋፊ መሆን አይችልም። ወይ የብልጽግና መሆን አይችልም። ወይ ኦህዴድ አይሆንም። ወይ ኦፌኮ አይሆንም። ከኛ ሐሳብ ከመንጋዎቹ የተለዩትን በሙሉ እንደ ታቡ እየቆጠርን የምናሳድድ ይሄ ፖለቲካ አይደለም። የኛ ባህሪ የኛ የመጫወቻ ሜዳ ሳይስተካከል ይሄንኑ ባህሪ ወስደን ደግሞ አርቲስቶች ጋር እንሄዳለን። ቢመራችሁም ቢመረንም መዋጥ ያለብን ነገር ይሄ ነው። ሰዎች የመልሰላቸውን የፈለጉትን ነገር የማራመድ መብታቸው የተጠበቀ ነው። የኔ ሐሳብ ከእናንተ ጋር ስለተለየ ብቻ እኔን የምታሳድበት ምክንያት የለም። ወይም ደግሞ የኔ ሐሳብ ከአንተ ጋር ስለተለየ ብቻ አንተን ማሳድበት ምንም ምክንያት የለኝም። ሐሳብ ካለ ሐሳብህን በንግግር ነው ማሳመን ያለብህ። ሐሳብ ካለ በተረፈ ፖለቲከኞቻችን ራሳቸው ቀኑን ሙሉ ህዝብ ስትሳደቡ የምትሉ ናችሁ። ቀኑን ሙሉ ማይሰቀጥጣችሁ። ኦሮሞ እንደ ህዝብ ሲሰደብ ግራ ነው ምንም አትልም። አማራ እንደ ህዝብ ሲሰደብ ዝም ነው የምትለው። ትግራይ እንደ ህዝብ ሲሰደብ ዝም ነው የምትለው። ብቻ የሆነች ነገር ትገኝ ግር ብለህ ትመጣለህ። እያንዳንዷን ነገር ደግሞ ከራሳችሁ ከቆምንበት መሬት አንጻር ነው የምንተነተነውና ይሄ ትክክል አይደለም። ፖለቲካችን ካልተስተካከለ ይሄ ፖለቲካ ማህበራዊ ጉዳይ ላይ እየገባ ነው። ሃይማኖት ውስጥ እየገባ ነው። አሉን የምንላቸው እሴቶቻችን በመፍራትና በመንቀጥቀጥ ልንጠብቃቸው የሚገቡ እሴቶቻችን እየተሸረሸሩ ነው፣ እየተናዱ ነው። ስለዚህ ፖለቲካው ቢስተካከል ይሄ ሁሉ ነገር አይመጣም። አሁን ፖለቲከኛችን ወይም ደግሞ ፖለቲካው ስላልተስተካከለ ነው እዚህ ሁሉ ምስቅልቅል ውስጥ የገባ ነው እንጂ ይሄ እንትንም ሆነ የሚገባው ነገር አልነበረምና ይሄ መስተካከል አለበት ለማለት ያለው። ኢትዮጵያ ውስጥ ያሉ ሰዎች ማናቸውም የመሰላቸውን በነፃነት ይሄ የመንግስትም ችግር ነው። ለፖለቲካ ወይም ለተቃዋሚ ፓርቲዎች ብቻ አይደለም። መንግስት ራሱ ሀገርና ህዝብ እያስተዳደረ ከሱ የሚቃረኑትን ያስራል፣ ይደበድባል፣ ታፍናለህ። አዘ ሴም ታይም ደግሞ የሰለጠነ ፖለቲካ እንዲኖረን የምንፈልግ ከሆነ ትክክል አይደለም። ስለዚህ እኛ መጀመሪያ መስተካከል አለብን። እንደ ማህበረሰብ ነው እኮ የተበላሸ ነው። ይሄ እንትና የምንለው ነገር አይደለም። ለዚህ ደግሞ የአንበሳውን ድርሻ የምትወስዱት ኦፒኒየን ሊደሮች ናችሁ ብዬ ነው የማስበው። ኦፒኒየን ሊደሮች ለሆዳችሁና ለግል ጥቅማችሁ ብቻ ነው ስትሮጡ የነበረው እንጂ ለትውልድ አታስቡም፣ ለሀገር አታስቡም፣ ለሰላማዊ ውይይት ግድ አይሰጣችሁምና እነዚህ ነገሮች ከግምት መግባት አለባቸው ለማለት ያለው። አሁንም በዚህ ጉዳይ ላይ የሰዎች አስተያየት የሰዎች ሐሳብ የተከበረ ይሁን። እኔ ቀደም ሲል እንደነገርኳችሁ በዚህ ይሄ ልበልና ላጠቃል። አርቲስቶች ለዓመታት ሲብላላ የነበረ ጥያቄያቸውን ለመንግስት አቀረቡ። በዚህ ጉዳይ ላይ ያያችሁት እንከን ምንድን ነው? ይሄን ነው እያወራን ያለነውና በዛ አውድ እንድትረዱ ይሁን። ከምንም ነገር በላይ ግን ፖለቲከኞች ራሳቸው የፖለቲካ መጫወቻ ሜዳውን ማስተካከል አለብን የሚል ጽኑ እምነት አለኝ። እሺ ቴንክ ዩ ሌልና ታፕ እያደረጋችሁ ከ2 ደቂቃ በኋላ ኮሜንቱን ራሱ በሰብስክራይበር ነው ማድርገው።
ያን ሳላደርግ ታፕ አድርጉ ነው ያለውበትን ቦታ። ቲክቶክ ትላንት የከፈታችሁ ሰዎች ታፕ ማለት እኔ ያለውበትን ቦታ በጣት የምታገናኝበት ነው። ይሄ በጣት ብዙ ነገር የምትጎረጉሩበት ማለት ነው። ታፕ አድርግ። ስድብ ቢሆን እኔ 1 ሚሊዮን አስገብታል። እውቀት ነው እየሰጡ ያሉት፣ ሰላማዊ ውይይት ነው እያካሄዱ ያሉት። ታፕ አድርጉ ብዬ መናገርም አይጠበቅብኝም። ስላደመጣችሁኝ አመሰግናለሁ። እሺ አማራ ወደ አንተ ልጣ። አማራ ኪላ ሰላም ብያለሁ ቴዲ። ስለ ቅድሙም ያው እኛም ተመሳሳይ ክብር ነው ያለን። ቢኮዝ ይሄ ቤት የተሻለ ቤት ነው። በቃ የሀሳብ መሸናነፍ በደም ጥርት ባለ መልኩ ስለሚመጣ ለግጥሚያም የሚመች ሜዳ ነው። እኛም ተመሳሳይ ክብር ነው ያለና ያው ያንን ለመናገር ነውና ቴንኪው። ሌላው ያነሳው ምንድነው ይሄ ፖለቲካችን ቶታሊ ያው ከአቅም በታች በሆኑ ሰዎች ስለሚመራ ሞርክ ቴክኒካል ከሆነው ይልቅ በስሜት ነው ያለው ጨዋታ። ባይዘው ይሄ የመንግስት የኢህአዴግ ሙሉ አመራሩን ይመለከታል። ኢትዮጵያ ውስጥ የኢህአዴግ አመራሮች መሬት የብሔር ሁሉ የሚመስላቸው ብዙዎች እንዳሉ ታውቃል። ህገ መንግስቱን እንኳን በቅጡ ያልተረዱ ማለት ነውና ያው ከላይ ሲበላሽ ነው ታች ያለው። እንዳልከው በቴክኒካል በሆነ ነገር ቢሆን ውይይቱ አይ ዶንት ኖ እዚህ ስቴጅ ላይ ሜቢ 2 ሰው ምናምን ልንቀር እንችላለን። በኢሞሽን ነው ብዙ ሰው ፖለቲካ በኢሞሽን አይተነተንም። በቴክኒካል በሆነ ቁጥር፣ ነምበር፣ ታሪክ ኤቭሪቲንግ አገናኝተ ስለሆነ ወደ እዚህ ሀሳብ ከመግባቴ በፊት አርስቶትል ምን ይላል? ኢኳሊቲ ኢዝ ትሪቲንግ ኢኳልስ ኢኳሊ ኤንድ ትሪቲንግ አንኢኳልስ አንኢኳሊ። ወደ አማርኛ ሲመለስ እኩልነት ማለት እኩል የሆኑትን እኩል ማድረግ፣ እኩል ያልሆኑትን ደግሞ እኩል አለማድረግ፣ ያ እኩልነት ይባላል። ለምሳሌ አንድን ህፃን ልጅና አንድን አደልት የሆነ ሰው እኩል አታወዳድራቸው። ያ ነው በዛ መልክ ነው መታየት ያሉት። እና ኢትዮጵያ ውስጥ በአለም ላይ ቋንቋ፣ ባህል ቫልዩዋቸው እኩል ነው። ቫልዩዋቸው ማለት መጠናቸው እኩል ነው። ፓወራቸው ኢንፍሉዌንሳቸው ግን እኩል አይደለም። ለምሳሌ አማርኛ ቋንቋ ኢትዮጵያ ውስጥ ትልቁ ቋንቋ፣ ኢትዮጵያ ውስጥ አማራ ብቻ ሳይሆን መላው ኢትዮጵያን የሚናገረው ቋንቋ ነው። ቫልዩ ትልቅ ነው የአማርኛ ቋንቋ በኢትዮጵያ ውስጥ ያለው ፓወር። የአማራው ያው አማርኛ ቋንቋ አማራ ነው፣ የሌላው ሰው ግን ይጠቀምበታል። የአማራ ባህል ቫልዩ ትልቅ ነው። ነጭ መልበሱ፣ እንጀራው ምናምን ፓወርፉል ሆኗል። ይሄ በሁለት መንገድ ነው። የካልቸራል አፕሮፕሪዬሽን ነው፣ ካልሆነ ደግሞ በነፃ ገበያ አሸንፎ ስለወጣ ነው። የፈለገ አማራን ጠልተ ግን ትጠቀመዋል። አሁን አረቦች ለምሳሌ አሜሪካን ይጠላሉ፣ ግን አሜሪካ ያመረተችውን ፓተንት የሆነችውን አይፎን ይጠቀማሉ። ምንም ማረጋቸው ወይም ዘ ኢንፍሉዌንስ ሶ ቢግ፣ ኢንፍሉዌንሱ በጣም ፓወርፉል ሲሆን ጠላት የምትለውን ሳይቀር ትጠቀማለ። እኛን የሚጠሉን በሙሉ ማታ እንጀራ በወጥ ነው በልቶ የሚያድሩት። በአማርኛ ነው ጥላቻቸው። የሚሰድቡን እንኳን በአማርኛ ነው። ስለዚህ የበላይነት የለመደ ምናምን ለሚለው እኩልነት የለመደ በሚል ይስተካከል። እኩል ነን፣ ግን በአጋጣሚ ሆኖ እኛ የፈጠርናቸው ነገሮች የተሻሉ ሆነዋል። ይሄን ደግሞ አምኖ መቀበል ያስፈልጋል። ለምሳሌ ቶዮታ መኪና ይዘህ ፌራሪ መኪና ካለው ጋር እኩል ስፒድ አረጋለሁ ካልክ ኢንጂንህን በጥሰህ ትወድቃለህ። ይሄን ማመን ያስፈልጋል። ይሄ ተፈጥሯዊ ነው ማለት ነው። ወደዚህ ወደ አርቲስቶች ግን ስመጣ እጅግ በሚያሳዝን መልኩ አርቲስት ማለት የማህበረሰብ ነጸብራቅ ማለት ነው። አርቲስት ኢንተርቴነር እና አርቲስት ዲፍረንሱ ያ ነው። ኢንተርቴነር ክላውት ይሰበስባል፣ ለጥቅም ነው የሚመጣው። ኦኬ ልክ አሁን አዝማሪዎች የሙዚቃ ማሲንቆ እየደረደሩ ገንዘብ ከሰጣቸው ያወድሷል፣ ካልሰጣቸው ይሰድቧል። ያ ኢንተርቴነር። አንድ ሰው ግን አርቲስት ግን ኢስ ቬሪ ፓወርፉል። አርቲስት ማለት የአንድ ማህበረሰብ ነጸብራቅ ነው። ልክ እንደ አንድ ፖለቲሻን ምናምን ፓወርፉል ኢንፍሉዌንሻል ሰዎች ያ ማህበረሰብ ነው ከመሬት ከምንም እፍ ብሎ አብዛኞቹ አሁን ቅድም የመጣ ወንድማችን ለምሳሌ ከዚህ በፊት በነበረው ህይወቱ ራሱም እንዳስቀመጠው ጥሩ ያልነበረ ህይወት የነበረው ግን ማህበረሰቡ ቅቡልና ሰጥቶት አክብሮት ትልቅ ቦታ ደርሶታል። ብዙዎቹ አርቲስቶቻችን የሚበሉት የሚጠጡት የሌላቸው እንኳን መኪና ጫማ መቀየር የሌላቸው ሰዎች የነበሩ ግን ማህበረሰቡ ችሎታቸውን አይቶ አድንቆ
ከፍሎ እዚህ ደረጃ አድርሷቸዋል። ሶ ማህበረሰቡ ለታውሎላቸዋል። በውጪ ለምሳሌ ታይገር ውድስ የሚባል አንድ አትሌት ጎልፍ ተጫዋች ከሚስቱ በላይ ከሌላ ሴት ጋር በመማገጡ ምክንያት ኦልሞስት ከሁሉም እንትኖች ድርጅቶች ኮንትራቱ ካንስል ተደርጎበት ብዙ ሀስል ውስጥ ገብቶ ችግር ውስጥ ገብቶ ነበር። አርቲስቶች ማለት ህዝብ እንኳን አርቲስት አትሌት እንኳን ማለት ነው። እነዚህ ሰዎች በዚህ እንግዲህ ላለፉት 4-5 ዓመታት አገሪቷ በጦርነት የታመሰች ትናንትና እንኳን ቄሶች ዝቋላ ምናምን የታረዱበት የተገደሉበት ነው። ኢትዮጵያ ውስጥ ሰው ሳይሞት ሰው ሳይጨፈጨፍ የድሮን አታክ ያለበት ነው። ለዚህ ደግሞ ትልቁን ተጠያቂነት አሁን ያለው የብልጽግና መንግስት እንደሚወስድ ጠንቅቀው ያውቃሉ። ነገር ግን ህዝብ ፊት መተህ ብዙ ሰው አለ እዚህ ውስጥ አለማመስገን ትችላለህ። ለምሳሌ ጥያቄ ጠይቀህ ለጥያቄዎቻችን ስለተደረገልን መልስ እናመሰግናለን ብለህ በአጭሩ ዘግተህ መሄድ ትችላለህ። ግን ህዝቡ አንተን አለመረዳቱ ምናምን ብለህ በጣም ኤግዛጀሬት አድርገህ ለመንግስት እዛ ጋር ማሸብሸብ ትልቅ ቦታ ያደረሰን መንግስት ይመጣል ይሄዳል። ህዝብ ግን ቀጣይ ነው። አሁን ብዙዎቹ አርቲስቶች ከበፊቱ ስርዓት ጋር ይሰሩ አሁን ከስረዋል። እነዚህም ነገ ይከስራሉ እና የካድሬነት ስራ ሰርተው ነው የወጡት። እንደ ህዝብ ሆነው ሊያወሩ አይገባም። ህዝብን ሪፕሬዘንት አርገ ስትሄድ እንደ ህዝብ ሆነ የምታወራው የህዝቡን ዛሬ ህዝቡ ምንድን ነው የሚሆነው? ህዝቡ አብይ እንዲመሰገንለት ይፈልጋል ብልጽግና ወይስ ህዝቡ መልስ እንዳለ ደስተኛ እንደሆነ መታየት አለበት? ያንን ልማት ምናምን ብለዋል። ህዝቡን የልማት ሲያመሰግን አይቻላል። ቢኮዝ የተሰራው ባይክ ሌን ምናምን ነው። መንገድ አልተሰራም። ትልልቅ ፕሮጀክቶች የውሃ ፕሮጀክቶች አልተሰሩም። የአግሪካልቸር ፕሮጀክቶች አልተሰሩም። ሲጀመር ሀገሪቷ የምትመራበት የኢኮኖሚክ ፖሊሲ የላትም። አሁን የበፊቱ አድሊ ምናምን የሚባል ሲስተም ነበር። ዴሪዝ ነው። አግሪካልቸር ውስጥ ነን ያለ ነው፣ ፕሮዳክሽን ውስጥ ነን ያለ ነው፣ ኢንዱስትሪያላይዜሽን ውስጥ ነው ያለ ነው ወይስ ምንድን ነው? ይሄ የውጭ ሀገር ምንድን ነው ቱሪስት የቱሪዝም ላይ ነው ያለ ነው? አላውቀው፣ መንግስትም አያውቀውም። ባይዘው ሲስተም እንኳን የለው። እንደዚህ በሆነ መንግስት የኢኮኖሚውን ነገር ያውቁታል ጠንቅቀው እነዚህ ሰዎች። ትናንትና ጫት የሚገዙበት ዋጋ እና ዛሬ የሚገዙበት ዋጋ እኩል አይደለም። ያ የኢኮኖሚ ዲፍረንስ ነው ያለው። ይህም ቢያንስ ያውቃሉ። ሌላውን እንኳን ባያውቁ ስለምንም ነገር አልተናገሩም። እነሱም እኮ ማህበረሰብ አካል ናቸው። ሙዚቀኞቹ እንትን ይጠቃሉ አይደል? በዚህ በኢኮኖሚካ ጫናው በምኑ ሰላም ባለመኖሩ ለምሳሌ ኮንሰርት አይሰሩም። አማራ ክልል መጥተው መስፈን አይችሉም። ትግራይ ሄደው መስፈን አይችሉም። ወለጋ ሄደው መስፈን አይችሉም። ስለዚህ እኮ ተጠቅተዋል። እነሱም እኮ የችግሩ ስቴክሆልደር ናቸው። ከዚህ ልቅን መንግስትን በማመስገን ህዝብ ላይ ከጀርባ ሳንጃ እንደወጉ ነው የሚቆጠረው። ህዝቡ በስነስርዓት አይቷቸዋል። ለዚህ ነው አጥቁሯቸው ህዝብ እነዚህን ሰዎች ሲያወግዝ በጣም የታየበት ምክንያት ምንድን ነው? እዛ ጋር ህዝብ ከመንግስት ጋር ጠላት ደረጃ በደረሰበት ኦልሞስት የኢትዮጵያ ትልቅ የቆዳ ስፋት ያላቸው ክልሎች አደጋ ውስጥ ባሉበት ሰዓት፣ ማህበረሰቡ የአዲስ አበባ ህዝብ መከራ ውስጥ ባለበት ሰዓት፣ አርቢትራሪ አሬስት በጣም ብዙ አይነት ባለበት ሰዓት እነዚህም ሙዚቀኞች ራሳቸው ኮንሰርት ማቅረብ ይችላሉ? ከአዲስ አበባ ውጭ ማቅረብ እኮ አይችሉም። ራሳቸው ማርኬታቸው ሁሉ ተመቶባቸዋል። ግን ከዛ ይልቅ እነዚህ ሰዎች ያንን ጠይቀው ሊሆን ይችላል። 1000% እርግጠኛ ግን መሆን የምችለው የሰላሙ ጉዳይ ስራ ላሰራን አለ ብለው አይጠይቁም። ይሄ ድፍረት ያላቸው ሰዎች አይደሉም። ያደረጉት ነገር ከአርቲስቶች በሙሉ ተመርጠው ከመንግስት ጋር አብረው የሚበሉ በሁለት ቢላ የሚበሉ ሰዎች ስለነበሩ ፊት አውራሪ ሆኖ በድፍረት ያንን ነገር አድርገዋል ብዬ እገምታለሁ ማለት ነው። ፊት ለፊትም እኔ በዛ ድፍረት ማንም አያደርግም። ብዙ አርቲስቶች ከዚህ ቀርተዋል፣ እንደየቀሩ ሰምተናል። ብዙ አርቲስቶች ተጠርተው ያልተገኙ ብዙ አሉ፣ ለመገኘት ብቻ እጅ አውጥቶ ለመናገር። ስለዚህ እኔ እነዚህ አርቲስቶች ህዝብን ከርተዋል። እንትኑ ልክ ነው። አሁን ምን አለ መሰላኪ፣ አሁን ደብል ስታንዳርድነት ይታያል ነው። ለምሳሌ እነዚህ አርቲስቶች ጠቅላይ ሚኒስትሩ ጋር ቀርበው ጥያቄ ሲያቀርቡ ከኦሮሞም ከትግራይም ከአማራም ከስልጤም ያላችሁ ከያላችሁበት መታችሁ እኛ ስንገደል እናንተ ከጠቅላይ ሚኒስትሩ ጋር ተሰበሰባላችሁ የምትሉ ከሆነ ከእናንተ አብራክ የወጡ ደግሞ አርቲስቶች ዛሬ ኮንሰርት እያደረጉ ያሉ አሉ። ምንም እንዳልሆነ እርቃናቸውን እየሄዱ ያሉ አሉ።
ቅርታ አድርግልኝና አንድ ነው አይደል አኪላ ኮንሰርት ማድረግ ቴዲ እንጀራቸው ነው። ግን እዛ ላይ መገኘት እዛ ላይ የተገኙት ግን ሁሉም እዛ ላይ የተገኙት ሁሉም መወቀስ አለባቸው በሚለው ካንተ ጋር እስማማለሁ። እሱን ነው ማለት አሁን ምንድነው ተመርጣው ነው የተተቹት ወይስ በጅምላ ነው የሚለው ነው። ገባህ? ለምሳሌ አሁን ካሙዙ ካሳ ልክ እንደሌሎቹ የደረሰውን ጥያቄ ነው ያቀረበው። እዛ ጠቅላይ ሚኒስትር ኦፊስ ውስጥ ወይም ደግሞ እዛ መሰብሰቢያ አዳራሽ ውስጥ ካሉ አርቲስቶች ግን ካሙዙ ካሳ ነጥለ መተቸው ከሆነ ወይም ደግሞ ማነው ሚካኤል ሚሊዮን ነው የሚባለው እንደ አጼ ሚኒሊክ እንትን የሚለው ድራማ የሚሰራው ካሙዙን ትተሱን ብቻ ነጥለ እንዴት እያነበብ ታቀርባለህ? እንዴት እዚህ ጋር ተሰበሰባለህ? ምናምን የምትለው ከሆነ ይሄ እውነትም ለማህበረሰብ አስበህ ሳይሆን ይሄ አዎንታዊ በሚመስል መንገድ ጥላቻን እያስተላለፍክ ነው ልትባል ትችላለህ ማለት ነው። ትችት ከሆነ ገብቶኛል። አሁን ትችት ሲሆን መጀመሪያ የሚተቹት ለምንድን ነው? ይሄን እንወቀው። እነዚህ ሰዎች እነዚህ አርቲስቶች ያደረጉት ነገር ምንድን ነው? ኦኬ ትችትስ ከሆነ ተመርጠው ለምንድን ነው የሚተቹት? እነዚህ ጥያቄ ያቀረቡት ወይም ደግሞ ከነዚህ ካሉት ሁሉ በሙሉ 2 እና 3 ሰዎች ብቻ ተመርጠው ለምንድን ነው የሚተቹት? ሁሉም ለምን አይተቹም? ሌላው አርቲስቶች ፖለቲከኞች አይደሉም። ያቀረቡት ጥያቄ ለስራቸው የሚያስችላቸውን ወይም ደግሞ ስራቸውን ለማካሄድ የሚጠቅማቸውን ነገር እንዲሟላላቸው ነው ጥያቄ ያቀረቡት። የፖለቲካ ጥያቄ ደግሞ ለማቅረብ የሙሉ ጊዜ ፖለቲከኞች እያሉ አርቲስቶች ለምን ይሄንን እንዲተውኑ ይፈልጋል? ሌላው አርቲስቶችን ከፖለቲካ ገለልተኛ ሁኑ እያላችሁ በሌላ በኩል ደግሞ እኛ ስንገደል የኛን ደግሞ ድምጽ ወይም ደግሞ ለኛ የኛን ብሶት ድምጽ ሁኑልን የኛ ፖለቲካ ተሳታፊ ሁኑ ካላችሁ መለያ ቀይራችሁ ሌላ ፖለቲካ ስሩ ከዚህኛው ፖለቲካ ጎራ ወጣችሁ ወደዚህኛው ግቡ እያላችሁ ነው እንጂ አርቲስቶች ሙሉ ለሙሉ ፖለቲካ ውስጥ መግባት የለባቸውም የሚለውን አምናችሁ አይደለም ብትባሉ ምን ትላላችሁ? እስኪ አኪላ ወደ አንተ ልምጣ። እኔ ያነሳው አንደኛው የተሰበሰበውን ሁሉ አልከሰስኩም። መሰብሰባቸው አይደለም ወጥተው መወድስ ኦልሞስት በሙዚቃ አቀናብሮ መስፈን እስኪቀራቸው ድረስ መወድስ አዘጋጅተው ነው። ፎር ሹር ወደፊት ደግሞ በስሙ በጠቅላይ ሚኒስትሩ ስሙ በብልጽግና ስም ዘፈን መስፈናቸው ማይቀር በዚሁ አካሄዳቸው የተጠላው ይሄ ነው። whoever did this ማለት ነው። ሶ ሌላው ሰው ኮንሰርት ይሰራል ይስራል፣ እንጀራው መኖር አለበት። ጠቅላይ ሚኒስትር ጋር ሄዶ ኮንሰርት ግን አልሰራም። ሶ አንደኛው ይሄ ነው። ሶ ያቀረቡት ነው። አሁን ለምሳሌ ተጠርተም ልዘፍን ትችላለህ because it's kind of survival thing። ግን እዛ ሄደ ህዝቡ ያልተረዳ ምናምን ብለህ ገና እንደውም አብይ እንደመጣ አካባቢ ለውጡ እንደመጣ አካባቢ ያለው ቫይብ በሚመስል መልኩ ጨለማን በብርሃን የመተካት አይነት ስራ ሰርተዋል። ይሄ ትልቁ ግዘት አምጥቶባቸው። ሁለተኛው የሰው ልጅ መሞትን መናገር ፖለቲካ አይደለም። አሁን ትልቅ ችግር የሆነው እኛ ሀገር ውስጥ አማራ መሞቱ ፖለቲካ አይደለም። ይሄ እኮ የሰብአዊ መብት ጉዳይ ነው። በኢትዮጵያ ህገ መንግስት አንዱ የሰብአዊ መብት በህይወት የመኖር መብት ነው። ኢትዮጵያ እንደ ሀገር ሪኮግናይዝ የምትደረገው የዩናይትድ ኔሽን አባል ስለሆነች ነው። ኦኬ እንጂ ብዙ ዩናይትድ ኔሽን አባል ያልሆኑ ትንንሽ ብጫቂ ሀገሮች አሉ ሪኮግናይዝ ያልተደረጉ እንደ ሶማሌላንድ ነው። ሶ ኢትዮጵያ የተደረገችበት እነዚህን ፕሮክላሜሽን አክሴፕት ስላደረገች አገር ስትሆኚ የሰው ልጅ የመኖር መብትን ታከብራለሽ ውስጥ አዋ አከብራለሁ ብላ ፈርማን የመጣችው። ሶ በሰው ልጅ የመኖር መብት ሰብአዊ መብት ነው። አንድ የሰው ልጅ ሰው ሆኖ ሲፈጠር ያለው ያ መኖር መብቱ ተገሶ በየቦታው ላይ ሲገደል ግን ያ ሰው አይደለም እየተባለ ልክ እንደ ውሻ እንደምን እየተቆጠረ ነው። ለሰዎች መጮህ እነዚህ ሰዎች እኮ ረሃብ ቢመጣ ይጮሃሉ ገንዘብ ስላለው አይደል? ሰዎች በረሃብ ሲገደል ምትጮህ ከሆነ ሰው ሲታመም ምትጮህ ከሆነ ባለፈው ህፃን ልጅ ተደፈረ ሲባል ምትጮህ ከሆነ ምን ነው ህዝብ በድሮን ሲጨፈጨፍ ህዝብ ሴቶች ሲደፈሩ በወታደር መጮህ ለምን ፈራ? መንግስትን እንኳን ለመክሰስ ይችላሉ። ህዝብ እያለቀ ነው፣ እየሞተ ነው። ሰላም አይሻልም እኮ በቃ ሲምፕሊ በህዝብ መካከል አሁን ያለው ጦርነት ጥሩ አይደለም፣ ሰላም ይሻላል ብለው እኮ ሰላምን ሁሉ መስበክ ትችላለህ። እሱ አሁን አኪላ እሱ ጋር ራሱ እኮ ፖለቲከኞቻችን የምንሰጣቸው አጀንዳዎች ህዝብን የሚያሳስቱ ናቸው። እንትነት ነው። ለምሳሌ አሁን ምሳሌ ልስጥህ። ህዝብ የተጨፈጨፈ አይደለም ብለህ ዳዊት ጽጌን ወይም ደግሞ
ዳዊት ጽጌ ያልኩኝ በጣም ሌላ ምሳሌ ልጠቀም። ስሙ ማይታወቅ አርቲስት ከበደ የተባለ አርቲስት ኮንሰርት እንዲያደርግ ያንተ ወገን ስለሆነ ከበደ የተባለ አርቲስት ኮንሰርት እንዲያደርግ ፈቅደህ ለምለም የተባለች አርቲስት ደግሞ ኮንሰርት ልታደርግ ስትል ህዝብ መገደሉ የሚታወስህ ከሆነ ተታት ነው። አንተ ራስህ የህዝብ መገደል ተሰምቶ ሳይሆን አንተ ራስህ ማስተላለፍ በዚህ ከአንተ ጋር ምንም ችግር የለብኝም። አሁን እኔ አይ ዶንት ሃቭ ኢሹ ባይ ዘ ዌይ የትኛውም ሰው አርቲስቶች የኛ 10 ዓመት ጦርነቱ ይፈጅ 10 ዓመት ጾሙን ይደር አለ ልጅ አለው ቤተሰብ አለው መኖር አለበት ያድርጉት። አይ ዶንት ሃቭ ኤኒ ኢሹ። ጦርነት ላይም እኮ ሙዚቃ ይዘፈናል እኮ ተዋጊን ለማነሳሳት እኮ ይዘፈናል። ነንዋይ ሲዘፍኑ ነበር። ሶ ኢትስ ኖት አ ቢግ ዲል መስፈኑ አይደለም። እነዚህ ሰዎች ያደረጉት ጠቅላይ ሚኒስተር ስብሰባ ጋር ሄደው ጥያቄያቸውን ለማቅረብ ከሄዱ በኋላ ጥያቄያቸውን አቅርበው በክብር ተሰነባብተው መሄድ እንደሌላው ተሰብሳቢ ሲችሉ በተለየ መልኩ እዛ ጋር መወድስ አቅርበው ህዝቡን ተችተው ነው የመጡት። ስለዚህ እነዚህ የህዝብ ልጆች አይደሉም። ሶ ህዝቡ ምን ማለት አለ ሰብስክሪፕሽኑ ማንሳት አለበት። ያ ማለት ልጠቅስልን የምትችለው አለ መወድሱንና ህዝብ የተተቸበት ቦታ ላይ እኔ አላየሁትም። ምናልባት ያው እንዴ እንትና እኮ ከሙዙ ያቀረበው ላይ ካየው ሰምተው እኮ ነው ሙሉን በጣም ጠቅላይ ሚኒስተሩ በቃ ከእግዚአብሔር ዝቅ ያሉ አይነት ሰው እንደሆኑ ነው አርጎ ያመሰገነው። ኦኬ ስለ ጥያቄው ብቻ አይደለም ያመሰገነው። ብዙ ለውጥ አምጥተውናል። አስጌ ደግሞ ሌላ በሱ ደግሞ በጭማሪ በጣም አክብዶ ነው የተናገረው። ሶ አንድ ጥያቄያቸው አልተመለሰም። ጥያቄ ስላቀረብክ ያን ሁላ ታመሰግኑ። ሁለት ስለ ጥያቄያቸው አይደለም ስለ ልማት አውርቷል። ምን አገባቸው? ጥያቄ ልታቀርብ ከሄድክ ኢትዮጵያ ውስጥ ስላለማው ስለ መንግስት ካወራ ስላጠፋው ስለምን አታወራ? ኦኬ ለግሪን ኤሪያው አመስግነ ሊያውም ለተራ የጓሮ አትክልት ለተተከለ ሳር ለተተከለ አመስግነህ መንግስት ያለማውን ካመሰገን ያጠፋውን ማመስገን አለው። ስለዚህ ህዝብ እዚህ ቦታ ስላደረሳቸው ነው እዚህ ቦታ የተሰበሰቡት። ስለዚህ ልጨርሰው በ30 ሰከንድ ማህበረሰብ እዚህ ያደረሰው ሰብስክራይብ ስላደረጋቸው ነው። ስለዚህ ምን ማድረግ አንሰብስክራይብ ማድረግ አለበት። ያ ማለት ምንድነው ቀቡልናው ማንሳት አለበት። እንደ ሌላው ኖርማል ካድሬ ጋር ደምሮ ሌሎችን ጥሩ አርቲስቶችን ደግፎ መቀጠል አለበት። እንደተለመደው እነ ሰራዊት ፍቅሬ እንደገቡበት ሸልፍ ውስጥ እነዚህም ገብተው ይቆለፋሉ። ባይዘው ይሄ ምንም ሀቅ ነው። ህዝብ እንደዚህ ነው የሚፈርደው። ህዝብን አትደፍሩ። እነዚህ ሰዎች ህዝብ እንደፈኑ ነው። ኦኬ እሺ ዘፋኞችን አድማ ልትመቱባቸው ትችላላችሁ። እንግዲህ አንሰማም እናንተን ኮንሰርት አንታደምም ማለት ይቻላል። አቀናባሪዎችን ግን አትችሉም። ማትችሉት ለምንድን ነው? ለራሳችን ሀገሪቷ ራሱ በቂ አቀናባሪዎች የላቸውም። አም ሶሪ እውነቱን ነው መናገር ያለብን። እንኳን አድማ መታችሁ አድማ ሳትመቱም ተንከባክባችኋቸው እንኳን የሉም። በወረፋ ነው የሚገኙት። ምን ይደረጋል? ኦኬ ማልማ ላይ እንትን ልበል ብዬ ነው። አይቻልም። ስፔሻል ይባል የለ እንኳን እነሱ መንግስት እንኳን ይወርዳል። ችግር የለውም። ለእሷ ታስብ ንጉዳቸው ይችላል። እስማል ላይ እንትን ልበል ብዬ ነው። አሁን ለምሳሌ ካሙዙን በቃ ካሙዙ ጋር ሊድም ካልክ አይ እሱን ሳይሆን በሌላ መንገድ ይጎዳሉ። አይ ኦኬ ገብቶኛል። አይ እንትን ልበል ብዬ ነው። እሺ እንደዚህ በመስመር ስናወራ አሁን አኪላ የተናገረው ንግግር እንደሰማችሁት ነው። ከተቸን ሁሉንም ነው መተቸት ያለብን። ሁለተኛ የኔ ተቃውሞ እዛ ጋር ሄደው ጥያቄ ለምን አቀረባችሁ ሳይሆን እዛ ጋር ተገኝተው አንዳንዶች መወድስ አቀርበዋል። ዋና አማራዎች እዚህ ቲክቶክ ላይ የመጀመሪያው እኔ እንደነገርኳችሁ እዚህ ሲመጡ እኔ ነኝ የማውቃቸው ድርጅት ናቸው። ኃላፊነት የሚሰማቸው የተጻፈ ፕላን ያላቸው ፕሮግራም ያላቸው ዝም ብለው ከአልጋ ተንሸራተው የመጡ ሰዎች አይደሉም። ጠዋት ሌላ ከሰዓት ሌላ ማታ ሌላ እያወሩ የሚሉ ልጆች አይደሉም። ዋና አማራዎች በነገራችን ላይ ፖለቲካ ፓርቲ ናቸው። እያንዳንዱ የሚናገሩትን ንግግር ከሚያራምዱት ወይም ከሚያደርጉት ትግል ጋር ነው እንጂ ዝም ብለው በተገኘው ነገር ላይ ሁሉ ተንሸራተው አይገቡም። በዚህ አጋጣሚ ሀሳባቸው ምንም ሆነ ምን ግን ዋና አማራዎችን ከዚህ በፊትም ነግሬያቸዋለሁ። አሁን አይደለም የምላችሁ የዛሬ 2 ዓመት 3 ዓመት ነግሬያቸዋለሁ። አትሊስት ሌሎቻችሁም እንዲህ መሆን መቻል አለባችሁ። ስትቃወሙ ራሱ አቃወሟችሁ ራሱ ቅርጽ ሊኖረው ይገባል። አንዳንዶቻችሁ እኮ ቅርጻችሁ አይታወቅም። ከደረት ኪስ ረጅም ወረቀት ታወጣለህ፣ ቀኑን ሙሉ ትለፈልፋለህ። ምንድነው ቅርጽ? አይታወቅም። አሰላለፍ የት ነው? አይታወቅም።
ጠዋት ሌላ ነህ፣ ማታ ሌላ ነህ፣ ቁርስ ላይ ሌላ ነህ፣ ከበደ ቤት ስገባ ሌላ ነህ፣ አየለ ቤት ስገባ ሌላ ነህ። የሮድ ማፕ የለህም። ስለዚህ ይሄ መስተካከል አለበት። ፖለቲከኛ ከሆናችሁ ከእናንተ ይጀምራል። ሰው አሁን እጃችሁ ከምን ቢሏቸው ያሳዩት የሚችሉት ፕሮግራም አላቸው፣ ማኒፌስቶ አላቸው ለማለት ያለው። እሺ ዋና አማራዎችን እናመሰግናለን። ከመንግስት በኩል ደግሞ እስኪ ቡኖን ደግሞ እንሰማለን። እሺ ቡኖ አመሰግናለሁ። ያው ጥሩ ነው የአንተ ቤት ያው መጀመሪያም እንደተባለው አንዳንድ ያው ዋና አማራ ሳይሰሙን ይወጣሉ ይመጣሉ፣ የራሳቸውን ሀሳብ ሰጥተው ይሄዳሉ። እዚህ ቤት ያው ይሄ ይስተዋላልና ያው ቁጭ ብሎ ማዳመጥ እንዳለባቸው እኛም እየሰማን ያዳመጥን ስላለ እነሱም እንዲከታተሉን ነው አንደኛው ማለት ነው። ያው ፍሬ ያለው ነገር ይዘን እንድንወጣ አስተማሪ ነው። ከዚህም ከዛም ከየትም የምነሳው ሀሳብ ከተቋሚ የምነሳው ሀሳብ ግብአት ሊኖር የሚችል ሀሳቦች አቅጣጫዎች ሊኖሩ ስለሚችሉ መደማመጥም ጥሩ ነው ከሚል ልነሳና ያው ፓርቲው መንግስት የምተችበት አንዱ መንገድ የኢትዮጵያ ጠቅላይ ሚኒስቴሩ ጋዜጠኞችን ጋዜጣዊ መግለጫ ጥያቄ እንዲጠየቁ አልፈቀዱም። አንድ በሌላ መንገድ ደግሞ ለአርቲስቶች ለነዚህ ተቋማት እድል አልሰጡም የሚል ነው። አሁን ደግሞ ጠቅላይ ሚኒስቴሩ እድል ሲሰጥ እንደዚህ አይነት ትችቶች ይወጣሉ እና ይሄ አክቹዋሊ ኢንቪታብል ነው፣ የሚጠበቅ ነገር ነው፣ ሊከሰት ይችላል። በእርግጥ ከአርቲስቶች እንነሳና አርቲስቶች ምንድን ነው ምን ሮል ተጫውተዋል እስካሁን? የደርግ ጊዜን እንኳን ብንወስድ በደርግ ጊዜ አይታችኋል፣ ያልሄዱበት ቦታ የለም። ያም ብተባበር የሚል ዘፈን ለዘመቻ ህብረት ለአንድነት ለሚለው ፕሮግራም እንኳን ብዙ ሮል ተጫውቷል። እና እዚህ ጋር ምንድን ነው ጠብ ያለው የተሰራው ነገር? አርቲስት ሁሉም አርቲስት ነው፣ ኳሊቲ አርቲስትነትም አስፈላጊ ነው። ደራሲና አርቲስት እኔ የእውነት ለመናገር ከሆነ ከሚያነቡ ሰዎች አይቻለሁ። እያነበቡ የሚያቀርቡት ምንድን ነው ለምን እንደዚህ ሊሆን ቻለ የሚለውን ቁጭ ብዬ የራሴን ግምት ወስጃለሁ። አንደኛ እያነበቡ የሚዘፍኑ አለው አይደለም፣ ደራሲው ሌላ ነው፣ ግጥሙን ጽፎ የሚሰጣቸው ሌላ ነው። ሜቢ ከኔ አንደርስታንዲንግ ነው እንደው እነዚህ ሰዎች መናገር ስለማይችሉ ጽፎ ልክ እንደ ልማዱ ማለት ነው። አንድ ዘፋኝ ተጽፎ የተሰጠውን ግጥም መስመር በመስመር ሸምድዶ ነው አይደል? እንደዛ ኦርጋናይዝ የሚያደርግ ሰው ሰጥቷቸው ምናምን ይሆን እንዴ ምናምን ብዬ ማሰብ ደረጃ ደርሻለሁ። ግን ዋት ኢዝ ዘ ሮል ኦፍ የኛ አርቲስቶች ምንድን ነው ሮላቸው ብለን ጥናት ብንሰራ ግን አገርን ከማቅናት አኳያ አገር የጠቅላይ ሚኒስቴሩ ብቻ አይደለም። ጠቅላይ ሚኒስቴሩ አንድ ሰው ነው፣ ነገ ልነሳ ይችላል። ሂዶን ኬር ፎር ለስልጣን ጣጣ የለውም ጠቅላይ ሚኒስቴሩ። ባይዘ ከዚህ በፊትም መጀመሪያ ፓርላማ ሲገባ ቀድሞ የተናገረው ኢትዮጵያ ቋሚ መሪ አያስፈልጋትም ብሎ በአንድ በቱ ተናግረዋል። አንድ መሪ ምን ያህል ጊዜ መምራት አለበት አንድ ፕሬዝዳንት ጠቅላይ ሚኒስቴር ብሎ ራሱ ተናግረዋል። እና ከአንድ በቱ ይሄ ማለት ግን ለማንም እንትን አገር ዝም ብለህ ጥለት ሄዳለ ማለት ሳይሆን ግን የተሻለ ሀሳብ እናንትን ካለው ቦታውን መያዝ ይችላል ነው ዲሞክራሲያዊ አካሄድን ይዞ። ይሄ ምንድን ነው አርቲስታችን ምን እየሰሩ ነው አርቲስቶቻችን የሚለው በጣም አስፈላጊ ነው። ቁጭ ብለን የነበሩት ውይይት ላይ ስናይ እውነት ለመናገር ከሆነ በጣም ጥሩ ሀሳብ የሰጡ ገንቢ ሀሳብ የሰጡ ጥሩ ጥያቄም የጠየቁ አሉ። በወረቀት ተጽፎ የተሰጡ በጣም ኮንስትራክቲቭ የሆኑ ጥያቄዎች አሉ። መንግስት ሊሰራ የሚገባ መንግስት ለሰራውም ነገርም ግን እንደ መንግስት የአርቲስት ድጋፍ እጅግ ያስፈልገናል፣ በጣም እንፈልጋለን የሚል የጠቅላይ ሚኒስቴሩ መልእክት ነው። እቺ ሀገር የጋራችን ነች። ስለዚህ የእናንተ የአንበሳ ሚና መጫወት ይኖርባቸዋል የሚል የጠቅላይ ሚኒስቴሩ መልእክት ስለሆነ በዛ ልክ ማየት በጣም ተገቢ ነው።
ሌላ ጋዜጠኞች ተሰብስቧል። ቴዲ በተደጋጋሚን ጥያቄ አንተም ትጠይቅ ነበር። በፌዴራል ኮሚኒኬሽን ቢሮ በኩል ተቋሚ ማለት ምን አይነት ጋዜጠኞች ልበል፣ የተለያዩ የግል ሚዲያ ተቋማት ብዙ ተቋማቶች ተሳትፎበት ከጠቅላይ ሚኒስቴሩ ጋር ውይይት ነበር። ኢትዮጵያን ሙሉ በሙሉ ጎብኝቷታል። ሙሉ በሙሉ ማለት ነው። እንዴት ነው? ቤዝድ ኦን ዳይሬክሽን ዲቴይል መረጃውን ስላለኝ ነው። ከኦሮሚያ አካባቢ የመጡት የሌላ አካባቢን ፕሮጀክት ልማቶች እንዲጎበኙ፣ ከሌላ የመጡ እዚህ ያለውን እንዲጎበኙ ተደርጎ ጥሩ ስራ ተሰርቶ ዛሬ ተጠናቋል። ከጋዜጠኞች ጋር የነበረው ውይይት ማለት ነው። እዛ ጋር አንተ ማነሳለ ጥያቄ አርቲስቶች ጥያቄዎቻቸው የሚመለሰው የገዢው ፓርቲን ፕሮግራምና ገዢው ፓርቲን ሲሰማ ደስ የሚያሰኘውን ነገር ሲናገሩ ብቻ ለምን ይሆናል? ወይም ደግሞ ለምሳሌ አንድ አርቲስት ወይም አርቲስቶች ለምሳሌ መወድስ አናቀርብም ካሉ የኮፒራይት መብት ግን ሊከበርላቸው ይገባል አይደለም? እነዚህ ሰዎች አንደኛ ሀገር ተወረች በሚባልበት ሰዓት ላይ በሙያቸው ህዝብ ሲያስተባብሩ የኖሩ ናቸው። በነገራችን ላይ ያለ አርቲስት ሀገር ሊቆም አይችልም። እስከዛሬ ወጣቶችን ህዝብን ሲያስተባብሩ የኖሩት በዱር በገደሉ እነዚህ አርቲስቶች ናቸው። ክብር ይገባቸዋል ከጥንት ጀምሮ። ዛሬ አንዳንድ እዚህ ጫት ቅመህ ነው የምትመረቅነው። ያኔ በጫት ባልነበረበት ሰዓት በሙዚቃዎቻቸው በግጥሞቻቸው ሲያስመረቅኑ የነበሩ አባቶቻችን እነዚህ አርቲስቶች ናቸው። ሀገር ተወረች ሲባል በለው በለው እያሉ አትነሳም ወይ እያሉ ባትዋጋ እንኳን በልንገፍ እንገፍ የአባት ጋሻ ትኋኑ ይርገፍ ካሳ ተሰማ። ለአርቲስቶች ክብር ይገባቸዋል። ግን የኔ ጥያቄ መንግስት ሄዶ መንግስት በመጣ ቁጥር ለምንድን ነው አርቲስቶችን መጠቀሚያ ያደርጋሉ? ብዙ ጊዜ እኛን ካላወደሳችሁ ጥያቄያችሁን አንመልስም ሳይሆን አርቲስቶች ከፖለቲካ ጋር ሳይሰፉ ለምን ነው ጥያቄዎቻቸው የማይመልሱት? ኦኬ፣ በእርግጥ እውነት ነው። በሌላ አባባል ጠቅላይ ሚኒስትሩ እሳቸው ከሚሰበስቧቸው የባህልና ቱሪዝም ሚኒስትሯ ማን? የባህልና ቱሪዝም ሚኒስትሯ ቀጀላ መርዳሳ ነው። ኦኬ፣ ማንም ይሁን ብቻ የባህልና ቱሪዝም ሚኒስትር ለምን አናግራቸውም? ጠቅላይ ሚኒስትሩ አይደለም እኮ የሚመልሰው አይደለም። የባህልና ቱሪዝም ስራ ነው ይሄ ስራ። ኦኬ፣ ጥያቄያችሁ ምንድነው ብሎ ጠይቆ አናግሯቸው እንትን ብለው የባህልና ቱሪዝም ለምንድን ነው አይመልስላቸው? ከጠቅላይ ሚኒስትሩ ጋር ምን ያገናኘዋል? ኦኬ፣ በጣም ጥሩ። አሁን ቴዲ ምን አለ መሰለህ፣ በእርግጥ እነዚህ አንተ እንዳልከው በጣም የሚያወድሱ ሰዎች አሉ በዛ መንገድ እንጂ በሌላ እንትን አሁን የሚያልከው ቱ ቢ ሆነስት እስኪ የትኛው ነው አሸሸ ገዳሜ የሚልና ዘራፍ የሚል አይደለም እንደኛ አርቲስት ቴዲ። እንደው የትኛው ነው መንግስት መደገፍ ሳይሆን መከፋፈልን የሚደግፍ አይደለም እንደ ያን እንደ መብት ነው የምታየው። ያን የኔ ነኝ ብሎ የሆነ ግጥም የሆነ ነገር ተራራ ብሎ ቢያመጣ ኢትዮጵያዊ አንድነትን ባይዘው ትልቁ መልእክት የስብሰባውም የውይይቱን መልእክት የነበረው እዚህ ውስጥ አንተ በደንብ አድርጌ በራሴ ናሬት አድርግኔ ልንገርህ። በጣም ጀነራል የሆነ የሰብሰብ ያለው ነገር ጠቅላይ ሚኒስትሩ ያስተላለፉት መልእክት ኢትዮጵያዊ ቀለም ይዛችሁ ኢትዮጵያዊ አርቲስቲክ በሆነ እንድትመጡ የሚል ነው የነበረው። ሙሉ በሙሉ የተላለፈው መልእክት ማለት ነው። ያን በምናይበት ጊዜ የእኛ አርቲስቶች እኮ ለ20 እና ለ30 ብሔር እኮ እየዘፈኑ ሌላውን ቁርሾ ውስጥ የሚያስገቡ በግጥምና በዜማቸው አንዱንና አንዱን የሚያጋጩ ናቸው። እና ከዛ አንጻርስ ታይቷል ወይ? አሁን አውዳሾች ምናምን የሚያወድስ ባይዘወይ ጠቅላይ ሚኒስቴሩ ቱ ቢ ሆነስት ቴዲ ሰብስቦ የሚነግረን የሚያስጠነቅቀን ነገር አንዱ አታጨብጭብ ነው። እውነቴን ነው የምልህ። አጨብጫቢ አይወድም። ዝም ብሎ በጭበጭበጭ በንግግር መሃል በሆነ ነገር እንትን የሚል አይወድም። ስትናገር ሰብስታንስ ያለውን ነገር ይዘና ካልቻልክ በጽሁፍ አምጣ። ከዛ ውጭ ግን እዚህ እየመጣ አጨብጫቢም አታምጡብን፣ ከወረዳም ከዞንም እየሰበሰባችሁ አታምጡብን። ባይዘወይ አመራር የሚወቀሰው አንዱ በዚህ ነው። ከየት መጣ ነው የምልህ። ይይዛል ጠቅላይ ሚኒስቴሩ
እንዴት ነው ተመልምለ? አሁንም አርቲስቶች ጋር ከጋዜጠኞች ጋር የነበረው እውቅና ይሰጣቸዋል። ፍርድ ቤትም እውቅና እንዲሰጣችሁ መታወቂያ እንዲወጣላችሁ ተደርጎ ባይዘወይ ኢንቫይት የምትደረግ ነበር። ከአንተም ሀገሮች ስላለ ነው እንጂ እውነት ለመናገር ከሆነ ብዙ ልጆች ነበሩ። እኔን ካዩኝማ ገደሉኝ። ኢንቫይት እንዳታረጉ። አይ ብዙ ልጆች ነበሩ። አንተ መድረኩን ማየት ትችላለህ። ሊስቱ ልልክልህ እችላለሁ። ከነፃ አወያይና ከነፃ ጋዜጠኞች እንትን የነበሩ ልጆች ስላሉ ማለት ነው። እና በዛ ልክ ነፃነት ተሰጥቷችሁ ባጅ ተሰጥቷችሁ መታወቂያ ይዛችሁ እንዲሰሩ የሚል መልእክት ጭምር ተላልፈዋል። ሌላው አንዳንድ አሁን እዚህ ጋር የኑሮ ውድነቱን የሚያነሱ ግለሰቦችን ሰማለሁ። ይሄ ዚስ እኮ የኑሮ ውድነት እንዴት አድርገን እናስተካክል የሚለው ነው እንጂ ኑሮ ውድነት የዓለም ጉዳይ ነው። የሁርሙዝ በር መዘጋት፣ የኢራን የሁርሙዝን መዝጋት እኛ ላይ ተጽዕኖ እንደሚያመጣ ታውቃላችሁ። ቀጣይ ላይ መንግስት እጄን ከነዳጅ ውስጥ አወጣለሁ ብለዋል። እሱ ሌላ ፈተና እንደሚሆን እናውቃለን። እንዴት አድርገን ነው የምንፈታው? እንዴት ነው የሚለውን ያን መወያየት እንችላለን ነውና አመሰግናለሁ። ቀደም ሲል ባህልና ስፖርት ሚኒስትር ማን ነው ብዬ ነበረ። ሸዊት ሻንካ ናቸው። ሸዊት ሻንካ ትባላለች። በዛ ይስተካከል። አወራረዱ ያለ አርቲስት አለ ታውቃላችኋል። ከትላንት ወዲያ የለም። ነፍሱን ይማረውና አንቺም 00 ሰለሞን ተካልኝ እንደዚህ አድርባይ ወይም ደግሞ ከሆኑም አርቲስቶች በቃ ጥያቄያቸው እንዲመለስላቸው ይመስለኛል። ይሄ መስተካከል ያለበት መንግስት የአርቲስቶችን ወይም የሌላ የህብረተሰብ ክፍሎችን ጥያቄ መመለስ ያለበት ለሱ ስለተጎዘጎዙለት ወይም ደግሞ መወድስ ስላቀረቡለት መሆን የለበትም። ተቃዋሚ ፓርቲዎችም መንግስትን እያወደሱ የሚናገሩ አርቲስቶችን እንደምትተቹት ሁሉ እናንተ የምታደርጉትንም የትጥቅ ትግልም ይሁን የመቃወሚያ መንገድ የሚደግፉ ተቃዋሚዎችን መተቸት አለባችሁ። አርቲስት ገለልተኛ ነው መሆን ያለበት። ሄድ እዛው ወይም ደግሞ ታጋይ ሆኖ የታጋይ ዘፋኝ ይሁን ሙሉ ጊዜ ታጋይ ሆኖ ትግል ውስጥ ሆኖ እየተኮሰ እየተደባደበ ፖለቲከኛ ሆኖ ድምጽ ያለው ሊኖር ይችላል። በተረፈ አርቲስቶች ራሳቸው ከእናንተም ሐሳብ ሲመጡ ፌር መሆን አለባችሁ። ነው አርቲስት የህዝብ ልጅ ነው መሆን ያለበት። ፖለቲካውን ለኛ ተውልን ማለት ነው ያለባችሁ። ካልሆነ እናንተም ስልጣን ስትይዙ አሁን እየሆነ ያለው ነው የምታደርጉት ማለት ነው። ለእናንተ ያልተጎዘጎዘውን አርቲስት ጥያቄ አትመልሱ። ስለዚህ ተያይዘን ነው እየሄድን ያለ ነው። መስተካከል ካለበት በሁላችንም መንገድ ነው መሆን ያለበት የሚል እምነት አለኝ። እሺ በዚህ አውድ ነው እያወራን ያለ ነው። የሚገርሙ ሀሳቦች ናቸው የተንሸራሸሩ ያሉት። አርቲስቶች ከጠቅላይ ሚኒስትሩ ጋር ያደረጉትን አስተያየት ወይም ደግሞ ቆይታ እንዴት አያችሁ በሚል ነው። ብዙዎቻችሁ አርቲስት ካሙዙ ካሳ ወይም ደግሞ የተወሰኑትን ነጥላችሁ ተችታችኋል። ለምን ካሙዙ ካሳ ብቻ በሚል ሁሉንም አርቲስቶች እንግዲህ ሁሉንም የነበርንበት ሁኔታ እየተወያየን ያለ ነው። ከቡኖ ቀጥሎ ወደ ዋንጋሪ አንተ ነህ መሰለኝ አይደል? ዋንጋሪ አለ። ሰላም ቴዲ። አዎ ይሰማል ቴዲ? ይሰማል። መሰረታዊ ሀሳብ ነው ያነሳው። በእርግጥ መቼም እናሳዝናለን በጣም። ሀብታሙ አለባቸው የሚባል ጸሐፊ ታላቁ ተቃርኖ የሚል መጽሐፍ አለው እና የኢትዮጵያን ፖለቲካ ትልቁ ችግሩ ታላቁ ተቃርኖ ከሚላቸው አንዱ የፖለቲካ ካልቸራችን ነው። አንተን የምትቃወመውን የሚደግፍ ሰው የምትቃወመውን ያክል እንዲያውም የበለጠ ታጥላለዋለህ። እኔ የምደግፈውን ደግፍ፣ እኔ የምጠላውን ጥላ የሚለው ፖለቲካችን አንዱ ትልቁ ዲሞክራሲያችንን ካቀጨጨው አንዱ ትልቁ ባህላችን ነው። በእርግጥ አርቲስቶች ባላደጉ አገራቶች ኦልሞስት 95% የኢትዮጵያ ማህበረሰብ ዴሞክራሲ ምን እንደሆነ መብቱ ምን እንደሆነ ኤክሰርሳይዝ ማድረግ የማይችል ዲፐንደንት የሆነ ማህበረሰብ ነው ብለህ ማስቀመጥ ትችላለህ። ኢቭን የተማረው ራሱ ዲሞክራሲና ዲሞክራታይዜሽን የተምታታባቸው ናቸው ይላል ሀብታሙ አለባቸው በታላቅ ተቃርኖ ላይ። እና አንተ መንግስትን ስለተቃወምክ መዓት ተከታይ ፎሎወር ያላቸውን አርቲስቶች ገና ስልጣን ሳትይዝ
የምትሳደብ፣ የምታዋርድ፣ የምታንቋሽሽ ከሆነ ስልጣን ብትይዝ ምን ልታደርግ ነው? አንተ ገና አሁን ሚዲያ ማይክ ስለጨበጥክ ወንበር ሳትይዝ ስልጣን ሳይኖርህ እኔ ያልደገፍኩትን ደገፋችሁ ወይም አወደሳችሁ ብለህ የምታዋርድ ከሆነ ምን አይነት ፖለቲካ ነው? ይህንን ነው ታላቁ ተቃርኖ የሚለው ሀብታሙ አለባቸው አንዱ። እዛ ላይ ምን ይላል? ትልቁ ችግሩ የኢትዮጵያ ፖለቲከኞች ይላል ዲሞክራሲና ዲሞክራታይዜሽን አልገባቸውም። ዴሞክራሲን ይዘምራሉ፣ ስለ ዲሞክራሲ ይጮሃሉ። አሁን እግዚአብሔር ያሳያችሁ። አሜሪካ ውስጥ የሚደረገውን መስፈርት ታመጣና ኢትዮጵያ ልለካሽ ትላታል። የአሜሪካን ዲሞክራሲ የዳበረ ዲሞክራሲ ባህል ኢትዮጵያ ውስጥ አምጥተህ ዲሞክራሲውን ስሙን እንኳን ሲሞን ራሱ አቢዩዝ ነው ያደረግነው። ዲሞክራሲ ሚኒመም ሲቪል ሶሳይቲ ይፈልጋል፣ ሚኒመም ሶሻል ካፒታል ይፈልጋል፣ ሚኒመም ስለ ሩል ኦፍ ሎ የህዝቡ ከልቸር ያስፈልጋል፣ ሚኒመም ዲፍረንት ኦፒኒየን ባትቀበለው እንኳን በትዕግስት የማዳመጥና የዛን ሰው ኦፒኒየን የመስማት ግዴታ ይጥልባል ዴሞክራሲ። እንደዚህ አይነት መስፈርቶችን አፍሪካ ሀገራቶች ላይ ዲሞክራሲ የሌለባቸው ሀገራቶች ላይ ስትፈልገው አታገኘው። ስለዚህ ምንድን ነው መፍትሄው ይላል? ዴሞክራታይዜሽን ነው የምታደርገው። ግብህ ዲሞክራሲ ነው፣ ሂደቱ ግን ዴሞክራታይዜሽን ነው። በዴሞክራታይዜሽን ላይ አርቲስቶች ትልቅ ጨዋታ ይጫወታሉ። ለምሳሌ በደርግ ጊዜ ማህበረሰቡ እንዲማር ፊደል ሊቆጥር ራሱ ግን ማንበብ መጻፍ እንዲችል አርቲስቶች ጉልህ ሚና ተጫውተዋል። ያንን በማድረጋቸው አርቲስቶቹን የህዝብ ናቸው ትልና አብዛኛው አርቲስት ግን ተቸግሮ ሲታከም ሲቸገር ለምኖ ሲታከም ታየዋል። ያኔ አደርስለትም። ለፖለቲካ ፕሮፓጋንዳ ግን ቴዲ አፍሮ አልመጣም ስለዚህ ካሙዙ መከተል አለበት ብለህ አንተ አርቲስቶቹ የት መዋል እንዳለባቸው የት መዋል እንደሌለባቸው ለዲሞክራሲ ነው የምታገለው ብለህ ገና ከወዱ ጉሮሯቸውን ታቃቸዋለህ። ዶናልድ ሌቨን የሚባለው ጸሐፊም የኢትዮጵያን ህዝብ ፓራዶክስ ባህሪ ሲገልጽ ዋክስ እንደ ጎልድ በሚለው መጽሐፉ ላይ እንደዚህ አይነት ባህሪዎችን የሚያሳይ ስለ ዲሞክራሲ ትዘመራለህ፣ አንተ ራስህ አንታይ ዲሞክራሲ ነው፣ ባህልህ አንታይ ዲሞክራሲ ነው። ስለ እኩልነት ትዘመራለህ፣ ሚስትን ትጠፈጥፋለህ። ስለ እኩልነት ትሰብካለህ፣ ልጅህን ትኮረኩማለህ። ከራስ ጋር የተጣላ ተቃርኖ በተቃርኖ የተሞላ ህይወትን ይዘ ወደ ላይ ወደ መንግስት መተቸት ተቃዋሚ ሲባል ስሙን ይዘ እድሜ ልክን ተቃዋሚ ትሆናለህ። ጠቅላይ ሚኒስትሩ የተለያዩ የማህበረሰብ ክፍሎችን አናገረ። ለፈለገው የፖለቲካ አጀንዳ ሊሆን ይችላል። ይሄ ጠቅላይ ሚኒስትር ብትመርጠውም ባትመርጠውም አገር የሚመራ መንግስት ነው። ጠቅላይ ሚኒስትርነቱ ለመረጠውም ላልመረጠውም ነው። ይነስ የሚብዛም ጠቅላይ ሚኒስትሩ የራሱ ደግሞ ደጋፊ አለው። እንዴ ነገ ጠዋት አንተ እንደው አያድርገውና ሳት ብሎ ወንበሩ እጅ ቢገባ ምን ልታደርጋቸው የአብይን ደጋፊዎች? ካሁኑ እንደዚህ ይሄ ፖለቲካ ስርዓትን አያመጣም። ትልቁ ተቃርኖ ፖለቲካችን የቀጨጨው ዲሞክራሲያችን የቀጨጨው 60 ዓመት ሙሉ እንዘጭን ቦጭ የሆን ነው። አንዱ ይሰማል። ርቅ ያለው 2 ደቂቃ አለ። እሺ አንዱ ይሄ ባህላችን ነው። ካሙዙ ፕራይም ሚኒስትሩ ማዘል መብቱ ነው፣ መደገፍ መብቱ ነው፣ መቃወም መብቱ ነው። ይሄንን ካላከበርክ አንተ የካሙዙን ፕራይም ሚኒስትሩን የመደገፍ የመቃወም መብቱን ማክበር ካልቻልክ አንተ ብሎ የዲሞክራሲ ታጋይ። ይሄ ትልቁ ተቃርኖ የማስመሰል ፖለቲካችንን ካላቆምን ዶናልድ ሌቨንም እንደሚለው የኢትዮጵያ ፖለቲሽያንስና ፖለቲካል ኮሚኒቲ አታውቀውም የቱ ጋር እንደቆመ። ስለ ዲሞክራሲ ዘምሮ በቃ ዲሞክራሲን ያመጣ ስትለው አብዮታዊ ዲሞክራሲ ይላል። ህገ መንግስቱ ስለ ዲሞክራሲ፣ ስለ እኩልነት፣ ስለ ሪፕሬዘንቴሽን ይመሩ። አንተ በአብዮታዊ ዲሞክራሲ ልምራው ትላለህ። በቃ መንግስቱ ተቃርኖ ነው፣ አሰራራችን ተቃርኖ ነው፣ ተቃውሟችን ተቃርኖ ነው። ከእንደዚህ አይነት የመጥፎ ባህል ካልወጣን በስተቀር ቱቢ ኦነስ ፕራይም ሚኒስትሩ ሲያናግር ይሄን ቢጨምሩ ይሄን ቢያሻሽሉ እነሱም ኢንተረስታቸው ይፈልጋሉ። እዚህ ለምሳሌ የኮፒራይት ኢሹ ተነስተዋል። የታክስ ኢሹ፣ የካሜራ ታክስ ኢሹ፣ የፊልም የሚሰሩባቸው ማቴሪያሎች ታክስ ኢሹ ጥያቄ አላቸው። ጠቅላይ ሚኒስትሩ ሲያናግሩ ይሄን ታመጣል አትለው። ስርዓት ያስፈልጋል። ጨዋነን ኢትዮጵያዊን እንላለን በአንድ በኩል። አየህ አንዱም ተቃርኖ እኮ እዚህ እኮ ነው ያለው። ባትወደውም ጠቅላይ ሚኒስትሩ አክብረህ ጥያቄን ታቀርባለህ።
መደገፍም መብት ነው፣ መቃወም መብት ነው። በስብሰባው ግን አጀንዳው ለምንድን ነው ከሌላ ስለሞቱ ሰዎች የማታነሳው? አንድ አርቲስት ዘፈኑን ለህዝብ እንደ ኮንሰርት ይሰራል ብለን እኮ ተቃውሞ ኡሪ የምንል እኮ ነን ጎበዝ። የተማረው ዲሞክራሲ አገር ውስጥ የምንኖር ሰዎች በጣም የሚያሳዝን እኮ ነው ማለት መረገብ ነው አንዳንድ ጊዜ። እና ፕሊዝ ከእንደዚህ አይነት ከራስ ተቃርኖ እንታረቅ። ፖለቲካን በስርዓትና በእውቀት እንምራው፣ በጩኸት አናርገው። ቴንክ ዩ። የሚገራርሙ ሀሳቦች ነው እየሰማን ያለ ነው። በጣም የተለዩ ሀሳቦች። ልዩነት ለዘላለም ይኖር። የኛ ሀገር ልዩነት ሰይፍ ያስነሳል፣ በሰይፍ አንገትን ያስበጥሳል። የሰዎች ልዩነት ያለ ልዩነት መኖር አይቻልም እና ልዩነት ለዘላለም ይኖር። ልዩነታችን ውበታችን ነው። እሺ ከዋንጋሪ ቀጥሎ ወንዴን እንስማውና ወንዴ ይሰማል? አዎ ይሰማኛል። እስኪ ለቤቱ አዲስ ስለሆንኩኝ እስኪ ትንሽ ልስማ እስኪ። እሺ አሁን ምንድነው የማደርገው? የመጨረሻ ዙር ስለሆነ የመጨረሻ ሀሳባችሁን እየሰጣችሁኝ በ3 ደቂቃ የመፍትሄ ሀሳብ አይ ቲንክ ከሞላ ጎደል ሁላችንም የተስማማን ይመስለኛል። ደብል ስታንዳርድ እንዳይሆን ነጥሎ የተወሰኑ አርቲስቶችን ብቻ አታክ ማድረግ ዞሮ እኛንም ራሳችንን የሚያስወቅስ ነው። ሁለተኛ አርቲስቶች እንደዚህ አይነት ነገሮች አፕሮች እንዲኖራቸው ያደረገው ምንድነው? ያለፈው ስርዓት ውጤት ነው። የነዚህን የህብረተሰብ ክፍሎች ወይም ደግሞ ባለሙያዎች ጉዳይ አይቶ ድምፃቸውን ሰምቶ ችግራቸውን ተረድቶ ምላሽ ተሰጥቷቸው ቢሆን ኖሮ ዛሬ እንደዚህ ባልሆኑ ነበር። ሙሉቀን መለሰ 13 ዘፈን ሲሰረቅበት እንደ ሀገር ምንም አላልንም። ለሱ ያለኝን ክብር ለመግለጽ ነው ብሏል። ታውቃላችሁ፣ ሙሉ የፈጠራ ስራቸው ይወሰዳል። ሙሉ የፈጠራ ስራቸው ይከታተፋል። ስራቸውን ወስደ ዩቲዩብ ላይ ትፖስታለህ። እነሱ ከሚያገኙት ስንት እጥፍ ነው የምታገኘው? ይሄን የሚቆጣጠር ይሄን የሚከታተል አካል ያስፈልጋል ብለው ጥያቄ ሲያነሱ ትክክል ነው፣ ምንም ጥያቄ የለውም። ይሄን የሚያስከብርላቸው አካል ከምንም ነገር ጋር ሳያነካካቸው ቢመልስላቸው ነው እያለን ያለ ነው። እነሱም ደግሞ ይሄን ለማስመለስ አንዳንድ ጊዜ ልክ እናንተ መዘጋጃ ስትሄዱ እጅ መንሻ ይዛችሁ እንደምትሄዱት ማለት ነው። ያለፍንበት ውጤት ነው። የዛሬ የተጀመረ ነገር አይደለም። ስለዚህ ጠቅላይ ሚኒስትሩን ስታገኝ ጥያቄያቸውን ለማስመለስ ከስብሰባው በኋላ እንደውም ያልተሳተፉ ብዙ አርቲስቶች አሉ። አሁን ጥያቄያቸው ሊመለስ መስመር ሲይዝላቸው በጣም ደስ የሚል ነገር ነው እያሉ አስተያየት የሰጡ ሁሉ አፍሪካ እርድስ ግን ከህዝብ ወገን ነኝ እኔ አልተካፈልኩም አልተሳተፍኩም እነዚህ ናቸው ምናምን ብለው ለማስመታት የሄዱ ደግሞ አርቲስቶች አሉ። እውነት ለመናገር ታስታውሳላችሁ፣ ጠቅላይ ሚኒስትሩ የመጣ ሰዓት ዘፈን ያወጡ ሰዎች ከማህበረሰቡ የደረሰባቸውን ትችት። የኛ ሀገር ፖለቲካ አንፕሪዲክተብል ነው። ዛሬ የምታወድሷቸው ወይም ደግሞ